ስሞን ኦቀት ከመከማከ ይወፋሄ ዘዘቀደመ አብርሃም ጸዋአ እህተ አብርሃም ርህራሄ ተራዬን ጠብቂ። አለቃው መጥቶ ዛሬ አይ ተራህ አይደለም ተራው ነው አይደለም ተብዬ ተረጋግጦ ተራ ያለ መሆኑ ተረኛ ካልሆኑ ይባረራል። ጠፍቷቸው ሊያድሱ የመጡ ሰዎች ነበሩ። አሁን ስማቸውን መጥቀስ ስለማያስፈልግ ነው። ራሳቸው እንጨት ገዝተው ቤት ሰርተው መጻሕፍትን ራሳቸው ገዝተው ራሳቸው ወጥተው ወርደው መለመን ነውር በሆነበት ዘመንና በእንተ ስማ ለማርያም ብሎ ሄዶ መቆም የኔ ቢጤ በሚያስመስልበት ዘመን ላይ የኔታ እንግዲህ ሌሎች ጠፍቷቸው ለማደስ ያው ወደ ጨጎዴ እንደመጡ ከእንታ ዘንድ እንደመጡ አንስተናል። አያርገው እንጂ እርሶ ቢጠፋዎት ይመህዳሉ ተመልሰው ወደ እንታ በደም በዘር የሚከፈል ሊቅነት አለ ለማለት ያስቸግራል። አዎ አኮ በዘር ለሰማርያ ትምህርቱ ስመዘታ አውቀ ሊቅ ልምላሜ ዘራ መስተገብሩ እቱ የሰማርያ ትምህርቱ በዘር አይደለም የታወቀ ሊቅ ልምላሜ የገበሬ ዘር ነውና የክረምት ቅኔ ነው አይደለም። ሁለት ቀን ያህል ከርሶ ተመሪያለሁ እንደው ከደቀ መዛሙርት ቆጥረውኛል ወይስ ከቁጥር አውጥተውኛል? እኔ በእውነቱ አሁን እኔ መምህረ ሊቃውንት ማይል ፈጠነ ተማሪ ነው እንኳን አልልም። የመጣሁት መልክዎትን አይቼ ልሄድ ነው። መልክዎትን ካየሁት ይበቃኛል ልሄድ አላቸው። አሁን የእንታን ያስተማሩ መጠነኛ መምህራንም ዕውቀት ያላቸው አሉ። በጣም ደሞም አሉ መካከለኛም አሉ። ግን እሳቸውን ለዚህ 100 ዓመት የቅኔ አሻጋሪ አድርጎ እግዚአብሔር እሳቸውን አስነስቷል። እሳቸው የተገኙት ከቤተ ጉባኤ ነው። የኔታ ሊቀ ሊቃውንት ያሬድ አኮ በዘር ለሰማርያ ትምህርቱ ስመዘታው ሊቅ ልምላሜ ዘራ መስተገብሩ እቱ ብለዋል። ምናልባት ያን ጊዜ እንግዲህ የመቀዳደም ነገር ይኖራል። እንዲያው ዝም ብሎ ንጹሐ ባህሪ ክርስቶስ ነው እንደዚህ ማለት እንደው ወርቁ በወርቅ እንደዚህ ቅጽሉም ወርቅ እንደዚህ ሲሆን ወይም ደግሞ ከቅዱሳት መጻሕፍት ዝም ብሎ ራሱ ወርቁ ተጠቅሶ ሲመጣ አቤት 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 ይላሉ። ቅኔ እኮ ሁለት መንታ ሐሳቦችን ይዞ የሚሄድ ቅኔ ወርቅ ብቻ ከሆነ ታሪክ ነው። ቅኔ ሰም ብቻ ከሆነ ደግሞ ወግ ጨዋታ ነው። ሙራደ ማርያም ኬብሮን ወለዘ ኪሩቤል ኦዱ ዘካርያስ ወልደ በራክዩ ከነአን ሙላዱ የዋሸራ ቅኔ እንግዲህ እኔ እንዳረጋገጥሁት በዘመናቸው እኔ ባልገኝም በኔታ ማይበል ፈንቴ የኔታ ሊቀ ሊቃውንት ያሬድ ሽፈራው ከሳቸው ደርሰዋል ያውቋቸዋል። አዎ አባታችን የኔታ ሊቀ ሊቃውንት ያሬድም ይሄንን ነግረውኛል። በአካል አይተዋወቁም። ንውረድ ክፍለ ዮሐንስ የዋርላው ሊቅም ይሄንን ነግረውኛል። አለቃ ተክሌ እና የሳቸው ካህን ገብርኤል ይመስለነ ቀሊለ ላይሊሃ ለኦፍ አምጣና አይደረ ቃል ያው በዚያው ንጥቂያ እንዳይሆን ላይሊሃ ለኦፍ አምጣና አይደረ ቃል። አሁን የዋሸራ ቅኔ በዚህ ነው የሚታወቅ። ሶስቱንም የቅኔ አይነት ከየኔታ ያሬድ እናገኘዋለን። ተመልካቾቻችን በልዑል እግዚአብሔር ስም እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን አመሻችሁ። አሜን። እግዚአብሔር አምላካችን የተመሰገነ ይሁን። ይህ ሐሽማል ሚዲያ ነው። እንግዲህ ሐሽማል ሚዲያ ታላላቅ አይናማ ሊቃውንትን እያቀረበ ቀለም እንዲሁም ደግሞ የአንዳንድ ሊቃውንትን ያለፈ ሕይወታቸውን የምንነጋገርበት ሚዲያ ነው። ዛሬም ያው ታላቁን ሊቅ መጋቤ አእላፍ ቅዱስ ያሬድ ሽፈራውን ይዤ ቀርቤያለሁ። እንግዲህ ቅዱስ ያሬድ ሁላችሁም እንደምታውቋቸው በዚህ ዘመን በዚሁ ጥንቅጥ ዘመን በሺህ የሚቆጠር ደቀ መዛሙርትን እያስተማሩ ያሉ ታላቅ መምህር ናቸው። በባህር ዳር ሀገረ ስብከት በደብረ ጽዮን ሰላም አርጊው ቅድስት ማርያም ያው መቼም ይህንን ትረሱታላችሁ ብዬ አላስብምና የቀረውን ነገር እሳቸው ይገልጡታል። መጋቤ አእላፍ የኔታ ቅዱስ እዚህ ሚዲያ ስለቀረቡ በልዑል እግዚአብሔር ስም አመሰግናለሁ። እንደምን ሰነበቱ? እግዚአብሔር ይመስገን። እኔም እንግዲህ በዚህ ሚዲያ ቀርቤ ሐሳቤን እንዳካፍል ስላደረጋችሁ ምስጋና የላቅ ያለ ነው። አእላፍ ቅዱስ ያሬድ የሁላችን መምህር ነዎት። በዚህ ሚዲያም እንደዚሁ ስጠራዎት መምህርነትዎትን በደንብ አድርገው እንዲናገሩ ለሰዎችም አርአያ አብነት ስለሚሆኑ እንደው አንዳንድ ጊዜ ይህ ሚዲያው የበዛበት ዘመን ስለሆነ ብስል ከጥሬ ተለይቶ የማይታወቅበት ዘመን ስለሆነ እንደው ብዙ ጊዜ የተማሩ ሊቃውንት ራሳቸውን ገልጠው አይናገሩምና እርስዎ ግን እንደው ምንም የቤተሰብ ወግ ነው የምናወጋውና በደንብ እንዲያወሩን በዚህ ስም በመጀመሪያ ማስገንዘብ እፈልጋለሁ። የኔታ እንግዲህ እርስዎን
ያው የቤተ ክርስቲያን ሊቃውንት የሆኑ ሁሉ ያውቀዎታል። ከእርሶ ቀድመው ደግሞ የእንታ ሊቀ ሊቃውንት ያሬድ ሽፈራውን ማንም የቤተ ክርስቲያን ሊቃውንት ሊቃነ ጳጳሳትን ጨምሮ ያውቃቸዋልና ሁሉም በእሳቸው እስትንፋስ የሚተነፍስ ነው። ያ ማለት ምን ማለት ነው? ኮከበ ሰማይ ብሎ የሚቀኘው ሁሉ የእንተ ያሬድን የማያውቅ ሊቀ ሊቃውንት ያሬድ ሽፈራውን የሚያውቅ ማንም የለም በቤተ ክርስቲያን ውስጥ። ምእመናን ግን አንዳንድ ጊዜ ሊያውቋቸውም ይችላሉና እንዲሁ ሊቀ ሊቃውንት ያሬድ ሽፈራው ማን ናቸው? ለእርሶስ ምንወት ናቸው? በመጀመሪያ ምንወት ናቸው የሚባለው ያው እንደመግቢያው ላይም በእርሶም እንደተገለጠው የስጋም የመንፈስ አባቴ ናቸው። እንደ ስጋ የበኩር ልጅ ነኝ። እንደ መንፈስ ልጅ ደግሞ ከእርሳቸው በመንፈስ ቅዱስ እየተፈለፈሉ ከሚወጡት መምህራን መካከል አንዱ ነኝ። እንግዲህ እሳቸውን ለመግለጽ ስለ እሳቸው ለመናገር ያው በእኔ አዋጅ ነጋሪነት ሳይሆን በስራቸው ከ1960 ዓመተ ምህረት ጀምረው ወደ 60 ዓመት የሚጠጋ ዘመን በማስተማር ብዙዎችን ከመንፈስ ቅዱስ የወለዱ ለግዕዝ ቋንቋ እድገት ትልቅ አስተዋጽኦ ያደረጉ ዛሬ ማንም ቅኔ የት ተምረሃል ቢባል ወይ ከእርሳቸው ወይም ከእርሳቸው ከተማሩት የተማረ በስራቸው ማንም የሚያውቃቸው ናቸው። ምናልባት በአካል እንደ ሰው ከቦታ ቦታ ተንቀሳቅሰው ከሰው ጋር ተገናኝተው እንዲሁ ለሚዲያ ቅርብ ሆነው ማንነታቸውን ባይገልጹም ስራቸው ግን በሰው እየተገለጠ በልጆቻቸው በመንፈሳዊ ልጆቻቸው እየተገለጠ ያሉ ራሳቸውን ደብቀው ለድፍን ኢትዮጵያውያን የቅኔ ብርሃንን የሚፈነጥቁ ኢትዮጵያዊ የግዕዝ የቅኔ አጠቃላይ የአገባብ የምስጢራተ መጻሕፍት ሁሉ ባለቤት ናቸው። የኔታ ሊቀ ሊቃውንት ያሬድ ሽፈራው ብሎ ደፍሮ ለመግለጽ በእኔ አንደበት ያው ቢከብድም መቼም ተጠይቅ ያለሁና ሚዲያ ላይም ቀርብ ያለሁና ሁላችንም እንደምናውቃቸው ከመገለጽ ላይ ናቸው። በዚህ ባለንበት ክፍለ ዘመን ለግዕዝ ለቅኔ መንሰራራት ብዙ ደቀ መዛሙርት በየቤተ ጉባኤው እንዲኖሩ ምንጩ እሳቸው ናቸው። ለምን ብዙ አዳዲስ ርባ ቀመሮች እየተቀመሩ ግሱ እየሰፋ ነባሩ አባቶቻችን ቆልፈውት ያለፉ ሁሉ በማወቅም ባለማወቅም አገባባቱ ሁሉ እየተፈቱ ለኢትዮጵያውያን ለኦርቶዶክሳውያን ልጆች በሰፊው እንዲደርሱ ያደረጉ አባት ናቸው። አሳድገውናል ሊቀ ሊቃውንት ያሬድ ሽፈራው። ምናልባት ሊቀ ሊቃውንት ያሬድ ሽፈራውን ብዙ ሰው ያውቃቸዋል ብለን ነው ምናምን፣ ደግሞም ያውቃቸዋል። እንግዲህ ሊቀ ሊቃውንት ያሬድ ሽፈራው ማለት በሊቃነ ጳጳሳት ደረጃ እንኳን ስንት ሊቃነ ጳጳሳት ነው ያስተማሩ? እንግዲህ በእድሜ የሸመገሉ ጳጳሳት አብዛኞቹ አልፈዋል። በዘመናችን ያሉ ጳጳሳት ግን አብዛኞቹ ከእሳቸው ቤተ ጉባኤ የደረሱ ናቸው። የኔታ እንዲሁ ይህን ካልነ አሁን ቅድም እንደተናገር ነው ራሳቸው ኢንተርቪው ካላደረግናቸው ቃለ መጠይቅ ካላደረግናቸው ማለት ነው ፊታቸውንም ለማየት ይከብዳል፣ ፊት ለፊትም ለመቆም ይከብዳል። ቅኔ እንኳን በምንነግር ጊዜ እውነት ለመናገር ከፊታቸው ስንቆም እግራችን ነው የሚንቀጠቀጥ የነበረ። እንዲህ እርሶም ልጅ ነዎትና ይሄ ነገር ደርሶብዎታል ወይንስ እኛ ብቻ ነን እንዲህ ምንፈራቸው የነበረ? አይ እኔም እንደዚያው ነው። ከተማሪው የተለየ ስሜት የለኝም። በስጋ ብወለድም እንደ ተማሪው ነው። የኔም ተማሪውን የሚሰማ ሁሉ እኔንም ይሰማኛል። እዚያ ተማሪ ሆኜ ቅኔ ስማር ነገራ ስነግር እኔ ከፍ ያለ ቦታ ላይ ከሆንሁኝ ዝቅ ያለ ቦታ መርጬ እና ላይ የሆነ ዝቅተኛ ቦታ መርጬ ነበረ ቅኔ የምነግረው። አፍር ነበር እኔ ራሴና እንደ ስጋ አባት አንተ ብሎ ተጣርቶ አባዬ ብሎ እንደዚህ አይነትም አስተዳደግ የለኝም። እንደው ከኔ ይልቅ ተማሪው በድፍረት የንታ ብሎ ደፍሮ ያናግራል። እኔ ግን አባቴም አቅልዬም ጠርቼ እንደ አባት እንደ ስጋ አባት ወይም ደግሞ እንደ መምህራን በአክብረው ወፍርው አክብረው እንደምትሉን ሁለቱም ስላሉ ያው ሳቀቃለሁ፣ ፈራለሁ። ከተማሪው የተለየ ስሜት የለኝም።
በእውነት መጡ ሲባል እንኳን እንደው የእግራቸውን ኮቴ እንኳን ሰምቶ ተማሪ ሁሉ ጥግ ነው የሚይዘው ስለሚጋረፉ ሌላ ተግሳጽ አይደለም። ግን ያው መቼም የመንፈስ ቅዱስ ጸጋ ብዙ ነውና የመፈራት የመወደድ ጸጋ ያላቸው አባት ስለሆኑ ያው እኔም እንዳንዱ ተማሪ ያው በፍርሃት ነው የተማርኩት። እንዲው ከመምህርነታቸው ብቻ ነው የምንነሳ እንጂ ስለ ግል ህይወታቸው አንገባም። ይንታ ግን አንድ እንዲው በመንፈስ ቅዱስ የተሰጣቸው ነገር አለ እኔ በጣም ማውቀው ማለት ነው። ጾምም ቢሆን ፍስክም ቢሆን የኔታ አስተምረው ጨርሰው ማታ አንድ ጊዜ ነው እህል የሚቀምሱት። ይሄ ነገር ምንድነው? ሳያስተምሩ እንዲው እህል አይቀምሱም። እንዲው ስለዚህ ጉዳይ ድንገት የሚያውቁት ካለችን ብቻ እንናገር። እንግዲህ እውነት ነው በእውነት ሊታዩ ይችላሉ እንጂ ዓለማዊ ኗሪ ናቸው ማለት አያስደፍርም። ምክንያቱም አሁን እንደተባለው በቀን አንድ ጊዜ ነው የሚመገቡት። ያም ቢሆን ለቁመተ ስጋ ያህል እንጂ የላቸውም። ጠዋት ማስነገር ይወጣሉ። ጸሎታቸውን ሌሊት 9 ሰዓት ጀምረው ለጸሎት ይነሳሉ። እስከ ጠዋቱ ነግቶ እስከ 2 ሰዓት ይጸልያሉ። 2 ሰዓት ላይ ለማስነገር ይወጣሉ። ቅኔ ለማስነገር ለምእመናን ግልጽ እንዴ? ቅኔ ለማስነገር ማለት ነው። ደቀ መዛሙርቱ ቅኔ ቆጥረው ይወጣሉ። ተረኞቹ ያን ቀን ቅኔ የሚማሩት ይወጣሉ። እነሱን ሲያስተምሩ ይውላሉ። ምናልባት ካለቀላቸው 9 ሰዓት ምግብ ሊቀምሱ ይችላሉ። አንዳንድ ጊዜ አልፎ አልፎ። ከዚያ ያለፈ ግን በዚያው እስከ 11 ሰዓት ሲያስነግሩ ይውላሉ። የሚቀጸል ቅኔ ካለም ሲያስቀጽሉ ይቆያሉ። 11 ተኩል እስከ 12 ባለው ወደ ግስ ይገባሉ። ግስ አውርደው ቅኔ አስቀጻዮች በየቦታው ሆነው እንዲያስቀጽሉ የጉባኤውን ሰላም አዳምጠው ይሄዳሉ። ቅኔ ከሌለ ደግሞ ቅኔ ሲያደርጉ ማለት የቅኔ ዘረፋ የሚባለው ነው። በዚያ ያመሻሉ። ከምሽቱ 2 ሰዓት 3 ሰዓት ቤት ገብተው ውለው አንድ ጊዜ እህል ይቀምሳሉ ማለት ነው። የንታ ቁርስ መቅመስ ያለ መቅመሳቸውን አውቀ ነው አይደለም። በምንድን ነው የተረዳ ነው? 11 ሰዓት ተኩል ግስ ለማውረድ ከወንበራቸው ከተቀመጡ በኋላ አንዱን አንቀጽ ሲል ማለት ነው ጎረሯቸውን ብለው ሲጠርጉ እህል እንዳልቀመሱ ይታወቃል። አሁን ያ ነው እንጂ እንግዲህ ከቤት ጠይቀን ምናምን አይደለም። እውነት ነው። ሌላው ደግሞ በጣም እኔ የተለየ መንፈሳዊነታቸውን ሁሉም የተማረው እንደሚያውቀው ማለት ነው። ተማሪ ሳይማር እህል እንዲቀምስ አይፈቅዱም። ለማብራራት ያህል ለምሳሌ እኛ ወይ ድንሽ ቀቅለን ወይ ደግሞ ኮቸሯ ኳስረን ምንበላ አይደለ? ሳነገር ከ9 ሰዓት በፊት አንድ ተማሪ ከጎጆ ጢስ ሲያጤስ ካዩ ወይ ራሳቸው መጥተው ናውጣ ተማር እሱን አጥፋ ብለው ያስጠፋሉ። ያለዚያም ደግሞ ሌላ ተማሪ ልከው ሩቅም ከሆነ ሄድና እዚያ ጎጆ ጢስ የሚያጤሰውን ተማሪ እሱን አጥፋውና ወደ ትምህርት ወጣ ብለው ነው የሚልኩ። እና አንደኛ ጾም እንዳይሽር፣ ሁለተኛ ደግሞ ሳይማር እህል እንዳይቀምስም ደግሞ ያረጋሉ። ይህን ነገር ያውቃለሁ። እውነት ነው። እንግዲህ በእውነቱ እኛም ቢሆን በልተን ነግረን አናውቅም። እንግዲህ በልቶ ቅኔ ነገር አይደለም። ዛሬ ግን እሺ አይልም ተማሪ። አዎ ዛሬ እሺ አይልም። እኛ ወደ ማስነገር ስንሰለፍ ምሳ ሲበላ ይገኛል፣ ቁርስ ሲበላ ይገኛል። ምናልባት እዚህ ከተማ ስለሆነ ትንሽ፣ እዚያ ግን አናስበውም። ውለን ነግረን ያንን ቀጽለን ምን ብለን ነው እንጂ ከነገራ በፊት ወደ ምሳው የሚሄድ የለም። ተራው አይደርስም። ከተማሪው ብዛት የተነሳ ስንጠብቁለን 8 ሰዓት 9 ሰዓት 10 ሰዓት ሊደርስ ይችላል። ነግረን እንደው ውዳሴ ማርያምም እኮ አያልቅም አይደል? እንደው ተማሪ ቀን እኮ ብላ ቢሉት ና ብላ ቢሉት እንኳን ውዳሴ ማርያም አልደገምኩም ነው አልጨረሱም ነው። አዎ ጸሎት አለኝ ነው። ጸሎት አለኝ ነው የሚልና እሳቸውም አንድ የሚሉት ነገር አለ። እንግዲህ እንደሚታወቀው እሳቸው ጥሪ ቤት ከዘመድ ቤት በክፉም ሆነ በበጎ ሄደው በሚበላ በሚጠጣ ያው ህብረት የላቸው። ድግስ ቤት አይሄዱም። አዎ የትም ከሄዱ ለቅሶ ይሄዳሉ። ለቅሶ ከሄዱበት ውሃ እንኳን አይጠጡም። ማታም ቢሆን መጣው በመብራት ጸሎታቸውን ይጨርሳሉ። ለምሳሌ እኛ ቤተ ጉባኤ ላይ የጉባኤ ቃጠሎ ደርሶ ነበር። እዚህ ባህል ተቃጥሎ ነበር። ከጨጎዴ ተነስተው መጣው እዚህ ጉባኤው ላይ መጣው የተቃጠለው ላይ አዝነው እና ወጦ እንደዚህ እንደው እንደ ሰው እንደስ ይበለውም ተብሎ እንደዚህ አይነት ነገር በሚበላ መጠጣ ነገር አንድ አይሆንም። ለዚህም አንድ የሚሉት ነገር አለ። ሰው በሚበላ ወደ ውርደት እንጂ
ወደ ልዕልና አይሄድም። ሁል ጊዜ ሆድ ይላል ወደ ውርደት ነው የሚስብ። እንደው የመጀመሪያዎቹ በሆዳቸው የተዋረዱ አዳምና ሔዋን ናቸውና አዎ ከገነት ሆድ ወንድም ሆድ ሁል ጊዜ ሲያዋርድ እንጂ ሲያከብር አይተን አናውቅም ነው የሚሉ እና ለአለባበስም የሚቸገሩ አይደሉም። እንደው ወደሱ ከመምጣታችን በፊት የኔታን የማስታውሰው እንግዲህ በአካባቢያቸው ያለ ስማ አረጋ ጊዮርጊስ ነበር እና አንድ ጊዜ አንድ ትልቅ ካህን አረፉ። ሁላችንም እስከ 10 ሰዓት እውነት ለመናገር ልቅሶ ተቀጥሮ በሰፊው ነው የሚለቀሰው እንደሚያውቁት ቆየነ እና ልክ ልቅሶ አልቆ ጸሎቱ ከተጠናቀቀ በኋላ መንገድ ስንጀምር ካህናቶች መጥተው ከእግራቸው ስር ወደቁ። ሲሆን እርሶ ህልቀምሰው ይሄዱ ያለዚያ ደግሞ እንዲሁ እርሶ አልቀምስም ቢሉ እንኳን ደቀ መዛሙርቱ ይህን ሁሉ ሊቃውን ሳይቀምስ ቢሄድ ሀገር ትጎዳለች ብለው ማለዷቸው እና የኔታ ምንድነው ያደረጉት? ትልቅ ጽድ አለ የቤተ ክርስቲያኑ ጽድ በሉን የዚህ ቆያለሁ ደቀ መዛሙርቱን ወይንም ደግሞ በሌላ አነጋገር ሊቃውንቱን ይዛቸዋቸው ይሄዱ አሉ። የኔታን ከጽዱ ለጸሎተ ፍታት አብረናቸው ይሄድነን ማለት ነው። እና የኔታ ከፍታቱ ከትልቅ ጽድ ስር ተቀምጠው እኛ ጥሬ በልተን መጠናል። እሳቸው ግን ከዚያ ተነስቶ ማለት ነው እስከ ሌሊቱ 1 ሰዓት ተኩል ስንጓዝ ምንም ነገር አልቀመሱም። እና ከዚህ አንፃር ነው እንግዲህ አድማጮቻችን ያው ስለ የኔታ ይሄን ያህል ካልነ እግዚአብሔር ቢፈቅድና እንደው መንፈስ ቅዱስ አንድ ቀን ቢፈቅድልን ምናልባትም ራሳቸው መጋቢ አይል አድርገው እንደው የህይወት ታሪካቸውን ያጫውቱናል ብለን እናስባለን። በዚህ እንዝጋው የኔታ። እሺ ይህ አሽማል ሚዲያ ነው እንግዲህ እየተከታተላችሁት ያላችሁ የሊቃውንት ወግ ነው። ከሊቃውንት አንዱ ደግሞ ታላቁ ሊቅ መጋቢ አይላፍ ቅዱስ ያሬድ ናቸው። ከእሳቸው ጋር እየተወያየን ነው። መልካም ቆይታ ይሁንላችሁ። ኔታ ወደ እርስዎ ልምጣ። ምን ያህል ደቀ መዛሙርት አለዎት? ያው እንግዲህ ደቀ መዛሙርት ወደ 6000 አካባቢ የሚደርሱ ደቀ መዛሙርት ይገኛሉ። አዎ ለዚያ ይገኛሉ። ወደ 135 የሚደርሱ ዘራፊና አስነጋሪዎች አሉ። ብዙ አቋቋም አዋቂዎች አሉ፣ ድጓ አዋቂዎች፣ መጽሐፍ አዋቂዎች አሉ። የተለያየ ሙያ ያላቸው በዘመኑም የመጀመሪያ ዲግሪ፣ ሁለተኛ ዲግሪ ያላቸው 12ኛ ክፍል ያጠናቀቁ ደግሞ ከታች በጣም ህፃናት አሉ፣ መካከለኛ ወራዙት አሉ፣ በጣም ደግሞ ከኛ በላይ የሆኑ ሽማግሌዎችም አሉ። በእንዳም ጊዜ ማስታወሰው አሉ። አንድ ትልቅ አረጋዊ ካህን ነበሩ። የመጡት ወደ ዋድላ አካባቢ ይመስለኛል እና በእድሜ ከየንታ ይበልጣሉ እና እሳቸው ቅኔ በሚማሩ ጊዜ እንግዲህ ወይንም በእኛ አነጋገር ቅኔ ለመንገር ሲቆሙ የንታ እንትን ፊት ለፊታቸው ከየንታ ፊት ቅኔ ለመንገር ሲዘጋጁ የንታ ከወንበራቸው ይነሳሉ። ለምን? እሳቸውን ለማክበር ማለት ነው። እና እንዲህ አይነት ደቀ መዛሙርት አሉት አሁን በእድሜ የሚበልጡ አሉ እና አሁንም ቢሆን እነሱ ሲነግሩ ምናልባት ተማሪዎች ላይረዱት ይችላሉ እንጂ አቅምጣችን ብድግ ብለን እናስነግራቸው። ከወንበራቸው ተነስታችሁ ቆማችሁ ነው። ብድግ ደከሙ አሉ ሽማግሌዎቹ ጉባኤ ዘርግተው ሲያስተምሩ የኖሩ ጉባኤያቸው ቀዝቀዝ ሲል እንዲያው ደህና አደስ አድርገነው እንምጣ ብለው አድሰነው ድሮም ከየንታ እየመጡ ያድሱ ነበር። ምክንያቱም ተማሪ መቼም አዲስ ነገር ወዳጅ ነው። በተለይ ቅኔ ደግሞ አዲስ ነገር ስለሆነ ሁሉ ነገር አዲስ እንዲሆን ይፈልጋል። ነፋስ እኮ ነው ቅኔ ይጠፋል አይደል? በመሰረቱ ቅኔ ብቻ አይደለም ይጠፋ፣ የትኛውም መንፈሳዊ ጸጋ ይለያል። በእርግጠኝነት አብሮ የሚቀጥል አይደለም። እንዲያው የተነሳኒ ጸጋዬ እንዳለው ሊታጣ ይችላል። ከአንዳንዶቹ አባቶች ማየት ይቻላል። አንዳንዶቹ አባቶች እንዳደረ ወይን እንደከረመ ወይን እያማረ እየጣፈጠ የሚሄድላቸው አሉ። አንዳንዶቹ ደግሞ ከናካቴውም ጨርሶ ደግሞ የሚጠፋባቸውም አሉ። ስለዚህ እኔ ለዚህ ደግሞ መንፈሳዊነት ወሳኝ ነው ብዬ አምናለሁ። አንደኛ የተሰጠን ጸጋ ማክበር ቅኔ ብቻ ሳይሆን ሌላውም ቢሆን መንፈሳዊ ዕውቀት የሆነ ሁሉ ሊታጣ የሚችል ነው። እያደረ ሊዳብርና ሊበስል ወይም ደግሞ ጨርሶም ሊነሳ ይችላል። ዕውቀት የባህሪያችን አይደለም። የባህሪያችን ስላልሆነ ጥንቱንም ያው በድካም አማካኝነት ብንይዘውም ጸጋ እግዚአብሔር ነው። መንፈሳዊ ዕውቀት ነው፣ ስጋዊ ዕውቀት አይደለም። መንፈሳዊ ዕውቀት ስለሆነ መልሰን ልናጣው ስለምንችል ሰዎች
በተለይ ጉባኤ ላይ ደቀ መዛሙርትን ሰብስበን ለምናስተምር የተሰጠንን ነገር አክብረን ብንይዘው በዚሁ መልእክቴ ነው። በጣም ጥሩ። አዎ እኔም በነበርሁበት ጊዜ ያው ቅኔ ጠፍቷቸው ሊያድሱ የመጡ ሰዎች ነበሩ። አሁን ስማቸውን መጥቀስ ስለማያስፈልግ ነው እንጂ በልጅነታቸው ተምረው ሂደው እንደገና ጠፍቶባቸው ወዲያው መጥተው ያንን የጠፋባቸውን ነገር ሲከልሱት አይቻለሁና ያው እነሱ አሉ ማለት ነው። አድማጮቻችን ይህ ሐሽማል ሚዲያ ነው። እንግዲህ ከታላቁ ሊቅ እንዲሁም ከወጣቱና እውነት ለመናገር በደምም በቀለምም የሊቀ ሊቃውንት ያሬድ ሽፈራው ልጅ ከሆኑት ከመጋቢ አእላፍ ቅዱስ ያሬድ ጋራ ነው እየተወያየን ያለ ነው። እንደተመቻችሁ ተስፋ አደርጋለሁ። የኔታ እንግዲህ ሌሎች ጠፍቷቸው አሳ ለማደስ ያው ወደ ጨጎዴ እንደመጡ ከይንታ ዘንድ እንደመጡ አንስተናል። አያርገው እንጂ እርሶ ቢጠፋዎት ይመህዳሉ ተመልሰው ወደ ይንታ ወይንስ አይጠፋኝም? እኔ አይጠፋኝም፣ አሁንም እየሄድኩ ስለሆነ ስለዚህ ያድሳሉ ማለት ነው። እኔ በየጊዜው ሄዳለሁ። በየጊዜው እየሄድኩ እያደሱ ነው የምመጣው። ይሄ ይታወቃል ነው አይደል? አዎ ያው እንደው ለጨዋታ ያህል ነው እንጂ እኔ በየጊዜው ስለምሄድ አይጠፋዎትም። እሺ በጣም ጥሩ። ለዚህ ነው የእሳቸው ቤተ ጉባኤ አሁን ዛሬ ወደ 1000 ደቀ መዛሙርት ይገኙበታል። እኛ ጨጎዴ ስንማር 300 ተማሪ ነው አይደለም ያን ጊዜ? እውነት ነው። ትልቁ 300 400 ነው። ዛሬ ግን 1000 ተማሪ ነው ጨጎዴ ያለው። 1000 ተማሪ። በዚህ እንግዲህ በእውነት ወደ 60 ዓመት የሚጠጋ ዘመን ሰው አስተምሮ ዛሬ ደግሞ ይህን ያህል ተማሪ ማስተማር አሁን ምንድን ነው የማያቋርጥ ጸጋ ነው። ሀብታቸው እያደረ የሚጣፍጥ እንደከረመ ወይ እያደረ ቅኔው መቼም ልዩ ጸጋ ነው ማለት እኔ እንዴት ብሎ መግለጽ እንደሚቻል ይናገሩ እንዴ ለምንጊዜም ሲሰማ አንዳንድ ጊዜ መግለጽ የማንችለው አለ። ችግር የለውም። በእውነት ከተማ የምንኖር እኛ ነን። ብዙ የተለያዩ ዓለም አቀፍ መረጃዎችን የምናገኝ እኛ ነን። የሚገርመው ነገር ግን ምንም መረጃ የሌላቸው በቅኔያቸው ውስጥ ግን ዓለም አቀፍ ቅኔ ነው እዚህ የሚደረገው። እኔ በተለይ አዲስ አበባ እያለሁ ይገርመኛል። አዲስ አበባ ኖሬ ወደ ቤተሰብ በሚሄድበት ጊዜ ወደ ቤተ ጉባኤ ሳቀና ቅኔው ሲደረግ የቅኔው አማርኛ የቅኔው ምስጢር አዲስ አበባ ላይ የተፈጠረው ሆኖ አገኘዋለሁ፣ ሐሳቡ ማለት ነው። እና ይሄ ምንድነው የመንፈስ ቅዱስ ቃል አቀባይ በቃ በምልአት የቅኔው ዕውቀት በምልአት ምንም ተከፍሎ የሌለው ምንም ይሄ በፍጡርነት የማይሰጥ ቢሆንም በቅኔው ጸጋ ማለት ነው። በቃ በሙሉ ዓለም አቀፍ መረጃ ዝም ብሎ ይገለጽላቸዋል ማለት ነው። ያንን በቅኔው ይገልጻል። ሌላው ንግግራቸው ከየትኛውም ማህበረሰብ ጋር የትኛውንም ማህበረሰብ ገበሬውንም ሲያናግሩ በገበሬኛ ቋንቋ ከሌላ አካባቢ የመጣውን በመጣበት አካባቢ ቋንቋ የከተማውን ደግሞ በከተሜ ቋንቋ ቃላትን መርጠው ለተናጋሪው ለሰማዩ የሚስማሙ ቃላትን ይናገራሉ ማለት ነው። እና ይሄ ሁሉ እኔ የመንፈስ ቅዱስ ስጦታ ነው የምለው። ምንም ትክክል ነው እንጂ ከሰው አይወረስም። እውነት ነው፣ ከሰው አይወረስም። መቼም ስንቱም ተጠይቆ አይደለም። እና የእሳቸው እየተጨመረ የሚሄድ የማያቋርጥ ትልቅ ጸጋ ነው ያላቸው። ያው እኔም እየሄድኩኝ ከዚያ እየተቋደስኩ እመጣለሁና አያስቡ አይጠፋኝም። እንደው የኔታ መቼም እኛ እርስዎን በዚያ አንጠረጥረዎትም። እንደው መቼም ለማንሳት ያህል ነው እንጂ ምንም ያው ማለት ወግ ስለሆነ ጨዋታ ስለሆነ ለዚያን ያህል ነው እንጂ ምንም ችግር የለም። በዚያውም ቁም ነገር እንዲኖረው ስለፈለኩ ነው። የኔታ እንደው ግን እኮ እውነት ለመናገር እኔ እንደው እንዳላደላ እንጂ ማለት ነው ማለት የኔን ትዝታ እንዳላደላ እንጂ እኔ አሁን የኔታን የመጀመሪያ ትዝ የሚለኝ ድምጻቸው ነው። ነጸብራቅ ነው፣ ነጎድጓድ ነው ድምጻቸው ራሱ በተፈጥሮ የተሰጣቸው ማለት ነው። ምናልባት እርሶ ይሄን አስበውት ይወቁ አላውቅም። ትክክል ነኝ እኔ? ከአንደበታቸው ሲወጣ ይገዝፋል። እግዚአብሔር ይስጥ። መግዘፍ ማለት ሌላ ቅርጽ ይይዛል። አሁን ነጎድጓድ ሲነጉድና የእሳቸው ድምጽ ሲወጣ ተመሳሳይ ነው። አሁን እሳቸውን ሳናይ ድምጻቸውን ብቻ ብንሰማ ልክ እሳቸው ከጠገባችን እንዳሉ እናውቀዋለን።
እና ይሄ ድምጻቸው አወጣጥ የተለየ ነው። በተለይ ቅኔውን ሲናገሩት ያው ቅኔነቱ እኔ ማለት ሌላውን ሁሉ ቅኔ እሳቸው ሲናገሩት ሌላ ነው የሚመስለኝ ድምጻቸው። አዎ በእሳቸው አንደበት ሲባል ውበቱ በቃ ሌላ ነው የሚሆነው። አዎ ሳይሳፍ ሌላ ነው የሚሆነው። አዎ ሞገሰ ቃሉ ወጣዕመ ነገሩ ወሳአ አፉሁ ያለው። አዎ እኔ ቅዱስ ያሬድ ማስታውሰው ገና ተጠቃለየ ጉባኤ ቤት ከመግባቴ በፊት አንድ ፍሬው የሚባል ልጅ ነበር እና ምን አለኝ እንግዲህ እኛ ከቆላው ቅኔ ቤት ነው የነበርነ እና እንሂድ ከእንታ ያው ያን ጊዜ እንግዲህ የእንታ ያሬድ ነው ዝም ብለን ባለው አሁን ሊቀ ሊቃውንት እያልን ስንናገራለን እና እንሂድ ከእንታ ዘንድ አለኝ። ምንድነው ስለው ድምጻቸውን ብቻ ሰምተህ መምጣት አለብህ አለኝ። እንዴት ስለው ድምጻቸው ሬዲዮ የሚናገር ነው ይመስል አለኝ። እንደ ይገርመዎታል ስፒከር እንዳለው እግዚአብሔር ይስጥ ስፒከር እንዳለው ይህንን ለመስማት ብለን ደብረ ያዕቆብ ተነስተን ጨጎዴ ድረስ በእግራችን ሄድንና አንድ ቀን ማለት ነው ስንደርስ አጋጣሚ የድንግስ ያወርዳሉ እና በቃ ልክ ያን ጊዜ ደግሞ እንግዲህ ያው ሁልጊዜም እንደምዘርፉት ከደ ተነስተው ዶ ድረስ ነው መወድስ የዘረፉ ማለት በነበር ልክ ያንን ሲዘርፉ ሰምቻቸው መጣሁ ማለት ነው። እና ድምጻቸው ብቻ ያን ጊዜ እንግዲህ ቅኔውን አንድ ሁለት መወድስ የቀረው ሙሉ ቤት ነበረ። ያንን ሸምድደን ማለት ነው። ግን በህሊናዬ ድምጻቸው ተስሎ ተመለሱ ወደ ቆላው ማለት ነው። ከዚያ በኋላ ነው ወደ ትምህርት ቤት የመጣሁና አሁንም ድረስ ትዝ ይለኛል ድምጻቸው ማለት ነው። እና የኔ ብቻ አይደለም የሁሉም ሰው ነው ማለት ነው። እንደዚህ ከሆነ አዎ ድምጻቸው ይለያል። የገሌን ድምጽ ይመስላል ከየገሌ ጋር ይመሳሰላልም አይባልም። ቶኑ ከርሶም ጋር ተመሳሳይ ያው መቼም አንድ ስለሆነ ተፈጥሮ ከርሶም ድምጽ እየሰማሁት ነው አሁንና እንኳን እንደዚህ ነው። አይ የት ይሄዳል እሱማ የኔታ እንደው ተመልሰን ወደ እንታ መሄዳችን አልቀረም። በእርግጥም ስለሳቸው ካወራን ነውና የርሶም ግርማ ሞገሱ የሚገለጠው እኔ በነበርኩበት ጊዜ አንድ ተማሪ መጥቶ ዝም ብሎ አስፈቀዳቸው ማለት ነው። በነገው ደግሞ ይሄዳለሁ አላቸው። እኔ አሁን ያየሁትን ነው የምነግረው። ምን ሆንህ ቦታ አልመችህ አለ ወይንስ ምንድነው አሏቸው ማለት ነው። የመጣሁት መልክዎትን አይቼ ልሄድ ነው። መልክዎትን ካየሁት ይበቃኛል ልሄድ አላቸው። አሁን ውሸት ይመስላል እዚህ ጋር ሲናገሩት ማለት ነው። እሳቸውም ያን ቀን እንዲሁ ሳይገርማቸው አይቀርም። አይ ልጄ እንደዚያማ አይደረግም ተምረህ ሂድ አሉት። አይ ተዘጋጅቼ አልመጣሁም አላቸው። እንግዲህ አሳሲሉት ተዘጋጅቼ ልምጣና ልማር አሏቸው ማለት ነው። በል እንግዲህ ሂድና ትልቅ ሰው ናቸው ልብስህን ምንህን ይዘህን አሏቸው። ተመልሰው መጣው ግን ተምረዋል። እናስገ አሁንም እኔ እንደዚህ አይነት ነገር አለ የንታን ለማየት የሚሄድ ተማሪ ይሄዳል። አሁን ከኛም የሚማሩት ተማሪዎች ሄደው ከሳቸው አንድ ቀን ነግረው ይመጣሉ። የሚገርም ነው። ቦታው እንግዲህ ያው ገጠር ስለሆነ ረሃብም ስላለበት በጣም ከሌሎች ጉባኤያት በተለየ ቦታው አስቸጋሪ ስለሆነ ለአንድ ቀን ግን ሄደው ፊታቸውን አይተው ከሳቸው ነግረው ይመለሳሉ ማለት ነው። በጣም ጥሩ። እኔ አሁን በእኔ ሀሳብ እርስዎ እድለኛ ነዎት። ምክንያቱም ብዙ መምህራን ራሳቸው ይማራሉ፣ ግን የተወሰኑት ናቸው ልጃቸውን የሚተኩ በቀለም ማለት ነው። በቀለም በስጋ ይወልዳሉ፣ በቀለም የሚወልዱ ደግሞ ጥቂት መምህራን ናቸው። እሳቸው ግን ጸሎተኛም ስለሆኑ እርስዎን በቀለምም በስጋም ወልደዋል። በስጋ ማንም ከማን ይወለዳል፣ በቀለም ወልደው እሳቸውን ተክተው አሁን ደቀ መዛሙርት ሊያስመርቁ ነውና ምናልባት ቅድም ከገለጧቸው ከ6000 ተማሪዎች መካከል ወደ 160 የቅኔ ዘራፊዎችና ወይንም ደግሞ በሚገባ ቋንቋ የቅኔ መምህራን አሉ። ከነዚያ ደግሞ የተወሰኑትን ሊያስመርቁ ነው። ምን ያህል ናቸው በዚህ ዓመት? እንግዲህ ለማስመረቅ እኔ በእውነቱ ለቅኔ ትልቅ ክብር አለኝ። ያው አብዛኞቹም የቅኔ ክብር ያላቸው መምህራን አሉ። እኔም አብልጬ ለቅኔ ክብር አለኝ። እንዲያው እናስመርቅ ብንል 300 400 የሚመረቅ አናጣም። ነገር ግን አንዳንዶችም እንደሚሉት ቅኔው እየተዳከመ ነው፣ እንዲያው ቅኔው በአሁኑ ዘመን እንዲያው የሚያበስል የለም ይባላል። ይሄንን ነገርም ከግምት ውስጥ በማስገባት ደቀ መዛሙርቱ በጣም እንዲጠነክሩ ፈልጋለሁ። እኔ አሁን ከነዚህ ከሚመረቁት በቁጥር አሁን 22 ናቸው የምናስመርቃቸው። በጣም ጥሩ። ግን መመረቅ አለብን ብለው ደግሞ ያኮረፉ አሉ። አይ የለም መቆየት አለባችሁ ተብሎ ተገደው። አሁን እነዚህ የተመረቁት 10 ዓመት 9 ዓመት 8 ዓመት ከኔ ጋር የኖሩ ናቸው።
ያው ከኔ ጋር ሲማሩ የኖሩ ማለት ነው። ሲማሩ ቅኔውን ሲማሩ ግሱን አገባቡን እየደጋገሙ ሲቀጽሉ የኖሩ ናቸው። ዝቅተኛው 5 ዓመት 6 ዓመት የቆዩ ናቸው እና በቁጥር አሁን የምናስመርቃቸው 22 ናቸው። እንግዲህ በቅኔ ደረጃ ይሄን ያህል ማስመረቅ እንደ ቀላል ሊታይ ይችላል በዘመናችን ስናየው። ግን የቅኔ መምህር ማለት ያው ቅኔ ትምህርቱ የቅኔ ትምህርት ከሌሎች ትምህርቶች መቼም እንደምናውቀው ይለያል። ስለሚያውቁት በደንብ አድርገው ይናገራሉ። አዎ፣ ምክንያቱም የቅኔ ትምህርት የቅኔ ተማሪ ሁልጊዜም እንደምንናገረው ከመምህሩ ቅኔውን አይማረው። ምኑን ነው የሚማረው ታዲያ? አካሄዱን ነው። የመምህሩን ቅኔ ሰብስቦ ይዞ አይወጣም። አሁን በሌላው ራሱ ትምህርት ይፈጥራል እንጂ። አዎ፣ በሌላው ትምህርት አሁን ምንድነው የሚሆነው? በሌላው ትምህርት ስናይ ዜማም ከሆነ ይጮሃል፣ ጩኸቱን መያዝ ነው። ቁጥርም ከሆነ ቁጥሩን መያዝ ነው። ትርጓሜም ከሆነ ትርጓሜውን መያዝ ነው፣ ወይም ዘሩን መያዝ ነው። ቅዳሴም እንደዚያ ነው። ሌሎች ትምህርቶች ሁሉ እንደዚህ ናቸው። ቅኔ ግን የመምህሩን ቅኔ ሰብስቦ ይዞ አይወጣም። ተጽዕኖ እንደመጣ ነው የሚቆጠረው። ራሱ ደራሲ ሆኖ ነው የሚወጣው። ደራሲ ሆኖ ነው የሚወጣው እና በዚህ ዕውቀት ቀረጻ ላይ ደቀ መዛሙርቱ በጣም ጥንቃቄ ማድረግ ይገባቸዋል። አንደኛ ረጅም ጊዜ መቆየት አለባቸው። እንደተባለው አሁን እንደ ክረምት ሸለቆ በአጭር ጊዜ እንደው በላዩ ላይ ሲዘምበት ሲሞላ ይከርምና ዝናቡ ሲቆም አብሮ የሚቆም አለ አይደለም? አዎ። አሁን ቅኔ እየተዘረፈ እንዲያ እያለ እነሱም እንዲያው አለን ሲሉ ይቆዩና ከወጡ በኋላ ግን እድሜ ልካቸውን አብሯቸው ላይ ይቆይ ይችላል። አዎ 6 ዓመት 5 ዓመት ከሆነ በኋላ ከዚያ በኋላ እየጠፋ ይቀዘቅዛል። ሊጠፋ ይችላል። ይጠፋል። አሁን ተራው ተማሪ ይጠፋል። አዎ ይጠፋል። እና እንደዚያ እንዳይሆን ጠንካሮች እንዲሆኑ እኔ በጣም እታገላለሁ። እንደው ይቀየማሉ፣ ቅር ይላቸዋል ደቀ መዛሙርቱ። እኔ ግን ለሙያው መቼም እንግዲህ አባቶች በሕይወት ያሉትም አሉ፣ በሕይወት የሌሉትም የሉ። ከሰማይ አይመጣም፣ ከምድርም የሚነሳ የለም። ከነዚሁ በቤተ ጉባኤ ውስጥ ካሉት ደቀ መዛሙርት ነው ሊቅ የምናገኘው። 100 ዓመት ሊያሻግር የሚችል ሙያውን ለቀጣይ ትውልድ ሊያሸጋግር የሚችል የምናገኘው ከቤተ ጉባኤ ውስጥ ነው። ስለዚህ እኛ የምናስተምር ሰዎች መጠንቀቅ አለብን። ደቀ መዛሙርቱን ብቁ ለማድረግ መትጋት አለብን። እንዲያው እንደኔ ከሆነ ማለት የለብንም፣ ከኔ በላይ ይሁን ማለት አለብን። እንደው አሁን የሚበል ደቀ መዝሙር ይፈጠር ነው። አዎ በእርግጥ አልቦዛ ያቢረድም ሊቆ ይላል፣ ከሊቆ የሚበልጥ የለም ይላል። መቼም ይህን ያለበት ምስጢሩ ይሄ እንዳልሆነ እናውቃለን። ነገር ግን አሁን የእንታን ያስተማሩ መጠነኛ መምህራንም ዕውቀት ያላቸው አሉ፣ በጣም ደግሞም አሉ፣ መካከለኛም አሉ። ግን እሳቸውን ለዚህ 100 ዓመት የቅኔ አሻጋሪ አድርጎ እግዚአብሔር እሳቸውን አስነስቷል። እሳቸው የተገኙት ከቤተ ጉባኤ ነው። የታሪክ ሊቃውንት ያሬድ። አዎ ስለዚህ እንደሳቸው አይነት ደቀ መዝሙር እንዲገኝ እኛ አበክረን መስራት አለብን። አዎ ሌሎችም አሁን ወንድሞቻችን ግን የሚያስተምሩ ይሄንን ማሰብ አለባቸው። እኔ አሁን ዘወር በሉ እስኪ አሁን አንድ ጊዜ ሞላችሁ አይደል? ከሞላችሁ በኋላ 3-4 ቦታ ሄዳችሁ ሙሉላችኋለሁ። እንደዚህ አድርጋችሁ ዙራችሁ ከመጣችሁ ደግሞ እንደገና ደግሞ ትከልሱና ለቅኔ መምህርነት የሚያበቃችሁን ትምህርት ትማራላችሁ። ነገር ግን ዝም ብሎ አንድ ጊዜ እንደምንም ብሎ ይሞላል። ከሞላ አሁን የሚያሳዝነው ነገር ከሞላ አስነጋሪ ነው። በቃ ከሞላ ሙሉ ቤት ነጋሪ ራሱ እስኪጠፋ ድረስ ማለት ነው። ሁሉም አስነጋሪ በቃ ከሞላ ወደ ምን ይገባል? አጋባቢ ይገባል፣ አስነግር ይባላል። የተማሪ መሸንገያ ይሆናል ማለት ነው። ይሄ በእውነት መምህራን ጥንቃቄ ቀን የሚያስተምሩ ይሄንን ጥንቃቄ ሊያደርጉበት ይገባል። በሰርተፊኬት በቲቲያ መምህር ተምረው ነው አይደለ ዶክተር ፕሮፌሰር የሚሆኑት? ያስተማራቸው ማን ነው? መምህር ነው ያስተማራቸው። ምን ደረጃ ነው ያለው? የዚህ ያኛው ሰርተፊኬት ሊሆን ይችላል። አዎ ሙያና ቴክኒክ ሊሆን ይችላል አይደል? ያስቆጠረው አዎ ከዚያ የተማረው ነው ሳይንቲስት፣ ፓይለት፣ የተለያየ ተመራማሪ የሚሆነው ማለት ነው። ስለዚህ ከኛ በላይ እንዲሆኑ ደቀ መዛሙርትን ማድረግ አለብን። እኔ በቅኔ ብቻ አይደለም በሌሎችም ሙያዎች ቢሆን አሁን በትርጓሜውም ቢሆን ያው እንመጣበታለን እናወራለን እንጂ ከጥያቄው አንዱ እሱ ስለሆነ ስለዚህ ባጭሩ 22 ተማሪ እናስመርቃለን። የካቲት 1 ቀን እሑድ ነው። አዎ በዚሁ እንግዲህ ጥሪያችንም እንዲተላለፍ እንፈልጋለን። እንግዲህ እነዚህ ደቀ መዛሙርቶች የኢትዮጵያ ቤተክርስቲያን የቁርጥ ቀን ልጆች ናቸው። በብዙ ችግር ምዕመናኑ የተማሪን ጥቅም ሊረዳ በማይችልበት የተገኙ ተማሪዎች ናቸው።
እንኳን አይደለም ከተማ ላይ ለምኖ በልቶ መማር ዛሬ በገጠሩም ቢሆን ለምኖ መብላት በጣም ከባድ ነው እና እየለመኑ እየበሉ ያለ ምንም ድጋፍ አሁን ሌሎች ጉባኤያት የሚያስመሰክሩት ድጋፍ ይደረግላቸዋል። እኛ ቤተ ጉባኤ ግን ተማሪው ብዙ ነው። የሚሰጠውም ትምህርት ያው እንግዲህ ሰፊ ነው ብለን እናምናለን። ነገር ግን ለደቀ መዛሙርቱ ለሽማግሎችም ይሁን በአካላቸው ላይም ችግር ላለባቸው ይሁን በእድሜ ለገፉትም ይሁን ለሕፃናትም ይሁን የሚደረግ ምንም ጥቂት ድጋፍ የለም። ራሳቸው እንጨት ገዝተው ቤት ሰርተው መጻሕፍትን ራሳቸው ገዝተው ራሳቸው ወጥተው ወርደው መለመን ነውር በሆነበት ዘመንና በእንተ ስማ ለማርያም ብሎ ሄዶ መቆም የኔ ቢጤ በሚያስመስልበት ዘመን ላይ ልብሳቸው አዳፋ ለብሰው ምንም የማጣት ውጤት ባይሆንም ከደህና ቤተሰብ የተወለዱ ስለሆኑ አብዛኞቹ የሚሆኑት ቤተሰብ የሌለው ስለሌለ እንደ ቤተሰብ መኖር ይቻል ነበር። ነገር ግን ቤተ ክርስቲያኔን የቤተ ክርስቲያኔን ሞያ በማለት በተመስጦ ሊማሩ የመጡ ናቸው። እነዚህ እንግዲህ ልጆቻችሁ ናቸው ምእመናን። በባህር ዳር ያላችሁ በአካል በመገኘት በርቀት ያላችሁ ደግሞ ያው ጊዜው በፈጠረልን በዚህ በሚዲያው ካሜራው በዚህ ያው እንድትከታተሉን እሁድ ጠዋት ያው ጥሬን በዚሁ ለማስተላለፍ ከተፈቀደልኝ ይችላል። በጣም ጥሩ። ያው እንግዲህ አድማጮቻችን በተለይ ተመልካቾቻችን በውጭ ሀገር የምትኖሩ እንግዲህ የታላቁ ሊቅ የመጋቤ አእላፍ ቅዱስ ያሬድን ጉባኤ እንደው በቻላችሁት መጠን እንድታግዙ በዚህ አጋጣሚ በእንተ ስማ ለማርያም ብለን ከፊታችሁ ቆመናል። ከበራችሁ እናንተ ደግሞ ጥቂት እንደምትዘክሩን ተስፋ እናደርጋለን እና መልእክቱ ይድረሳችሁ። የኔታ አቤት። አሁን ቅኔ ብዙ ሰዎች ቅኔ ሲባል የሃይማኖት ትምህርት መስሎ ሊታያቸው ይችላል። ነገር ግን ቋንቋ ስለሆነ ከሃይማኖት ትምህርት በላይ የወጣ ነው፣ ወይንም ደግሞ ቋንቋ ነው የሚያስተምሩት እርስዎ ማለት ነው። ቤተ ክርስቲያን አጠገብ ስላሉ በቤተ ክርስቲያን ውስጥ ስለሆነ ነው እንጂ ያው ቅኔ ቋንቋ እንደሆነ ይታወቃል። ወደዚያ ከመግባቴ በፊት ግን እንደው እኔ እንኳን ባለኝ መረጃ ከአራቱ ማዕዘን ነው የሚመጣ ተማሪው ማለት ነው። እኔም ቅኔ ቤቱ እንጂ ከማውቀው በተለይ ከሊቀ ሊቃውንት ያሬድ ሽፈራው ከኢትዮጵያ ውጭ የሆኑ ተማሪዎች ሁሉ እየመጡ ይማሩ እንደነበረ እናውቃቸዋለን ማለት ነው። እርስዎም ከአሜሪካ ድረስ እየመጡ የሚማሩ እንዳሉ ሰምቻለሁ። ምን ያህል እውነት ነው? ስለዚህ ጉዳይ እንዲያብራሩልኝ እፈልጋለሁ። እውነት ነው። እንግዲህ ወደ ቅኔ ወደሚለው ነው መጣው ወደሚማሩት ስለሚማሩት። አዎ ከአሜሪካም የመጡ አሉ። በተለይ ኤርትራውያን ጎረቤቶቻችን በጥንቱ ኢትዮጵያውያን፣ በአሁኑ ደግሞ ጎረቤቶቻችን ኤርትራውያን በብዛት አሉ። በእውነቱ በተለይ አሁን እኔ መነኮሳቱ ይበዛሉ። መነኮሳቱ ጥንካሬያቸው እኔ ቤተ ጉባኤ አሁን የኢትዮጵያ አንድ መነኩሴ የለም። ቢመጣም ጀምሮ ጥሎት ይሄዳል እንጂ አይዘልቅም። የሚገርመው ነገር እስካሁን በብዙ የሚቆጠሩ መነኮሳት እየተቀኙ ወጥተዋል። አሁን በምስካየ ሕዙናን በበዓታ በዚህ በጣና በየገዳማቱ በዘዋይ ዛሬ መጽሐፍ ቤት ያሉት አብዛኞቹ መነኮሳት እዚህ ነው ተምሮ የሄዱ። አሁን ቅኔ የተማሩ አሁንም አሉ። ኤርትራውያን መነኮሳትም አሉ፣ ጥቁር ራሶችም አሉ። ጠንካሮች ናቸው። ረሃብም አይፈታቸውም። አዎ ያው ከውጭም ከሌሎችም ከአሜሪካም ያው እየመጡ የቻሉትን ያህል እንግዲህ መቼም ከባድ ነው። ከዚያ መጥቶ እዚህ መማር ቢከብዳቸውም እየመጡ ይማራሉ። አዎ የደቡብ ልጆች ስንት 12 ናቸው? የደቡብ አሁን ያሉት እንዴ ብዙ ናቸው። ስንት ወደ 100 ይደርሳሉ አሁን ያሉት? አዎ የደቡብ ለስንቶች ነው ደሞዝ ነው? ቢያንስ ከ60 በላይ ቋንቋ ተናጋሪ ደቀ መዛሙርት አሉ። እሱን እንዲሉ ነው የፈለኩት። ጋምቤላዎች አሉ፣ ደቡቦች አሉ፣ ጅማዎች አሉ፣ ጅጅጋዎች አሉ። ወለጋ በተለይ ወለጋ ላይ ያለ የቅኔ ተማሪ ወለጋ እንደምናውቀው የሊቁ የዝናሙ ገብረስላሴ ደብረ ኤልያስ የነበሩት የኛ የቅኔ ዝናሙ ይባላሉ። የእንትን ስማቸው የገብረስላሴ አሁን ገብረስላሴ በብፁዕ ቅዱስ አቡነ ቴዎፍሎስ ጊዜ የነበሩት እና ወለጋ ያሉ ደቀ መዛሙርት ግርም ይለኛል። አሁን ሰሞኑ ራሱ ብዙ ልጆች መጥተዋል ከወለጋ። ወለጋ እንኳን ይሄን ያህል መጥቶ ከተማረ ያው ሰሜኑ ክፍል እንግዲህ ይሄ ታወቀ ነው። ለዚያ ነው እኔም እንዲዘረዝሩት የፈለጉት። እንደ አንዳንድ ጊዜ የሰሜን ትምህርቶች አድርጎ እንዳይመለከቱት በደንብ አድርጎ ማስገንዘብ ነው። በዚህ ላይ የሚሉት ነገር ካለ አሁንም በደንብ አድርጎ ያብራሩልኝ። እንግዲህ ያው ቅኔ ለቤተ ክርስቲያን ሞያ አጠቃላይ
ለቅዳሴውም ለመጽሐፉም ለዜማውም ለአቋቋሙም በሙሉ ለቤተ ክርስቲያን ትምህርት ቅኔ ወሳኝ ነው። ወሳኝ ስለሆነ ቅኔን ማወቅ ለሁሉ ቢሆን መልካም ነው። በተለይ ቤተ ክርስቲያንን ለሚያገለግሉ የቤተ ክርስቲያንን ትምህርት የሚያስተምሩ ቅኔ ግዴታ መሆን አለበት። ቅኔ ማወቅ አለባቸው። ምክንያቱም ዜማውንም ለመጮህ ቅዳሴውንም ለመጮህ ትርጓሜውንም ለማመስጠር እንደው እንመጣበታለን እንጂ በትርጓሜው ውስጥ ያለውን በሰፊው ማየት አለብን። ሐሳብ ስላለኝ እናመጣለን እናየዋለን እንጂ ቅኔ ወሳኝ ነው። ከዚህ ከኛ አሁን እንግዲህ ይሄን ያህል የብሔር ብሔረሰብ ድፍን ኢትዮጵያ በሚባል ደረጃ ምንድነው በዘመናውያኑ አነጋገር ትንሿ ኢትዮጵያ ይሏታል። እንዲህ ብዙ አይነት ሰው ሲሰባሰብ ትንሿ ኢትዮጵያ ይባላል። እንደው ከኛ ግን ግዙፉ ኢትዮጵያ ግዙፏ ኢትዮጵያ ማለት ይቻላል። ብዙዎች ናቸው ያሉት። ጥሩ ነው። ብዙዎች ናቸው ያሉት። በዚህም ደግሞ ትምክህት ሳይሆን ያው እግዚአብሔርን እንዲህ እንዲሆን ያደረገ እግዚአብሔር እናመሰግናለን ማለት ነው። እናመሰግናለን። የእንታ ቅዱስ ወግ እናድርገውና እኔም ጨጎዴ በነበርሁበት ጊዜ እንግዲህ ያን ጊዜ እርስዎ ያው ቅኔ ዘራፊ ሆኖ አቋቋም ሲማሩ ነው የደረሱና አንድ ቀን ማነው 2 ቀን ያህል ሌላ ጊዜ እንዲው እንትን አለ ግን ለ2 ቀን ያህል ከእርስዎ ተመሪያለሁ። እንዲው ከደቀ መዛሙርት ቆጥረውኛል ወይንስ ከቁጥር አውጥተውኛል? እኔ በእውነቱ አሁን እኔ መምህረ ሊቃውንት ማኑኤል ፈጠነ ተማሪ ነው እንኳን አልልም። ግን ምናልባት ያን ጊዜ እንግዲህ የመቀዳደም ነገር ይኖራል። በወቅቱን የማስታውስ የእንታ ይትባረክ ነው። እኔ ማስታውሰው እንታ ይትባረክ ጋር አብራችሁ እንደነበራችሁ አስታውሳለሁ። በተለይ እንታ ይትባረክ አካሉ ታውቃላችሁ ምእመናን በስም ትልቅ የቤተ ክርስቲያን ሊቅ ነበሩ። እንግዲህ እግዚአብሔር በሕይወት ካሉን ባሉበት እግዚአብሔር ይጠብቃቸው። መፍቀሬ ቢጽ ነበሩ በእውነቱ እኔ ማንሳት እፈልጋለሁ። አረ በጣም እንዴ ናውራ እንጂ ምን ችግር አለ? ምክንያቱም የዚያን ጊዜ ስለሆነ እኔ ምናልባት የእንታ አስነግራቸው ብለው ነው የሚሆን መቼም የዚያን ጊዜ። አዎ እንግዲህ እሱንማ መቼም ያው እኔ አሁን ለጨዋታ ያህል ማብራራው ብዬ ነው እንግዲህ ተማሪ ነው ለማለት ሳይሆን አዎ በወቅቱ እንግዲህ አድማጮቻችን ያው መቼም ወግ ስለሆነ እያወጋን ያለ ነው እንደዚህ ነው የተከሰተው። ያው ሁላችንም ያን ጊዜ እንማራለን በነገሮች ላይ ያው ቅኔ ቤት ገሌ መምህር ነው አይባልም። አንዱን እያስተማረ ነው የሚቀጥለው ማለት ነው። መምህሩ የዚያ መሪ ነው እንጂ የቅኔ ዘራፊዎች እታች ያሉትን ማስተማር ነው አይደል ስራቸው። እና ምንድነው አሁን ይሄን ያነሳሁልዎት እንደው ለጨዋታም እንዲሆን ብዬ ነው። እኛ ተራችን ያን ጊዜ ከየንታ ለመንገር ወይንም ደግሞ እንደው ህዝቡ በሚያውቀው ቋንቋ የንታ ያስተምሩናል ብለን ስንጠብቅ የንታ ቀሩ። ያው እንግዲህ ፈነው አብለ ወልዱ አይደለ እሳቸው ደግሞ ያው ልጅን ብለው እርስዎን ላኩ እና ከዚያ በኋላ ተማርን። የተማርንበት ቦታ ቅኔ የነገርሁበትን ቦታ አስታውሰዋለሁ። በጣም ይገርም ማዶ ከናባ ጸጋዬ ቤት ወደ ታች አንድ መሬት ነበራቸው። ድዋ ይባላል። ድዋ ነው የሚባለው ማሳ ያዝመራ ማሳ። አዎ ከዚያ ጋር አረሞ ነው አጨዳ ይዋል ስንዴ ነገር ነበረቻችን እያጨርን እዚያሽ ነው እንግዲህ እንትን። ስለዚህ መምህርነቴ ይከበርልኝ ከዛሬ ጀምሮ እኔ ረስቼዋለሁ። በጣም ጥሩ ነው። እንዲያውም ያላስተማሩኝም አንዳንዶች አስተምረናል ብለዋል። እርስዎ እንግዲህ አስተምረውኛል እኔም ተቀብያለሁ። እንግዲህ ከሆነ ጥሩ ነው። ማስታውሰው የእሳቸውን ነበረ። ስለ እንታ ይትባረክ እንደው እናንሳ ከተባለ እንደው ምኑን አንስተን ምኑን እንደምንተው እንጂ ምንድን ነው ስለ እንታ ይትባረክ እንደው የሚያነሱት ነገር ካለ በገጻችን መጥፋታቸው ነው ግራ የሚገባን። ማን ነበሩ የሚለውን ግን እናውቃለን። እስኪ ማን ነበሩ የሚለውን እንግዲህ እኔ እሳቸውን ማውቃቸው 1987 ዓመተ ምህረት 1987 ዓመተ ምህረት ልጅ ሆኖ ማለት ነው። አዎ ልጅ ሁኜ እኔ ጾመ ድጓ አማራለሁ። ጾመ ድጓ ዜማ ቤት ነኝ። ዜማ ቤት በነበርኩበት ጊዜ እሳቸው ጨጎዴ ገቡ። ጨጎዴ መጣው ገቡና ለአድማጮቻችን ተመልካች ለግልጽ እንዲሆን የኔታ ጨጎዴ መጣው ገቡ የሚለው እኔና እርስዎን የምንረዳውና በደንብ አድርገው ከኔ ጋር ሊማሩ መጡ ብለው እንግዲህ እውነት ነው። መቼም የግላችን አረግ መሰለውና አዎ እንግዲህ ሊቁ ይትባረክ በ1987 ጨጎዴ ሀና ከአባታችን ከሊቀ ሊቃውንት ያሬድ ሽፈራው ቅኔ ለመማር ገቡ። ያን ጊዜ እኔ ዜማ ቤት ጾመ ድጓ አማራለሁ ከኔታ ኤፍሬም። ጾመ ድጓ መማርበት ጊዜ ነው እሳቸው እዚህ ይመጡና ቅኔ አልጀመሩም። እኔ ቅኔ አልጀመርሁም። ሲመጡ ግን የእንታ ይትባረክ
ከሌሎች መምህራን ብቁ ሆነው ነው የመጡ። ከሌሎቹ ዘራፊ አስነጋሪ የሚባለውን ማዕረግ ምእመናን ይቅርታ፣ ዘራፊም ስንል አስነጋሪም ስንል ነገራ ስንል ምናልባት እኛ መቼም በዚህ በሊቃውን ዘይቤ በቅኔ ዘይቤ እየተነጋገርነው ነውና ማስነገር ማለት በቀጥታ ማስተማር ማለት ነው። አዎ ነገራ ሲባል ቅኔ ደቀ መዝሙሩ ከመምህሩ ፊት ቀርቦ የሚናገረው ነገራ ይባላል። ያው የግዕዝ ነው ቃሉ። ነገረ ተናገረ ካለው እዚህ የተገኘ ነው ይታወቃል። ማስነገር ማለት ደግሞ መምህሩ ቁጭ ብሎ ደቀ መዝሙሩ እዚያ ቆሞ ቅኔውን እንዲስተካከልለት ሲገልጽ አስነገረ ወይም አስነጋሪ ይባላል ማለት ነውና ዘረፋ የሚባለው ደግሞ እንደሚታወቀው ብዙ ጊዜ ያው በተመሳሳይ ወንድሞቻችን አባቶቻችን ይገለጻል። ዘረፋ ስንል ሌላ ገንዘብ ዘረፋ አይደለም፣ ስርቆም አይደለም። ቅኔን ሳያስቡ ሳይቸገሩ ሳይጨነቁ ሳያምጡ ድንገት ከልብ እየጨለፉ በአንደበት መቅዳት ነው የቅኔ ዘረፋ። ይሄ ትልቁ የቅኔ ደረጃ የመጨረሻው ደረጃ የሚባለው ዘረፋ ይባላል ማለት ነው። የቅኔ ሊቅነት አዎ በላኤ መጻሕፍት አሁን በላኤ መጻሕፍት ማለት እኮ ነው። በላኤ መጻሕፍት አዎ በላኤ መጻሕፍት ማለት ነውና ከዚያ ደረጃ የደረሰው ዘራፊ ይባላልና እንታ ይትባረክም እዚያ ሲመጡ በዚያ ደረጃ ናቸው። ከዚያ በኋላ እዚያ እንደቆዩ እኔም ዜማ ቤት እንደቆየው ክቡር አባታችን ያው አመማቸውና ጉባኤው ደቀ መዛሙርቱም ተስፋ ቆረጡ፣ ለመበተን ተገደዱ። ደቀ መዛሙርቱ ተሰናበቱ። ሲሰናበቱ ይትባረክንም ጥሩትና ማይተም ይውሰዳሉ። ይንታ አዎ ይትባረክንም ጥሩትና ማይተም ይውሰድ። እኔም ማስታውሰው ለነዚያ ወንድሞቻችን እኔ ነበርኩ አቅቷቸው ማይተም መርገጥ እየረገጡ የሰጠኋቸው ያን ጊዜ። አዎ ማይተም እየተረገጠ የምስክር ወረቀት ምክንያቱም ሊሞቱብን ነው ብለው ነው ቸኩለው ማለት ነው። ማይተም ሳንዲዝ ሞቱ እና እኔ ይትባረክ እኔ መምህሬን ዕውቀቴን ብዬ መጣሁ እንጂ ማይተም ፍለጋ ነው ወይ የመጣሁ አልፈልግም። በእውነት እንዲህ አይነት ልቡ ለጻድቅ እኩል ከማንበሳ በቃ እንዲህ አይነት ጠንካራ ደቀ መዝሙር ሌላ ቢሆን ኖሮ ሌሎች ጓደኞቻቸው ልፈው ነው ይዘሄዱ። እኔ ግን ከየንታ የመጣሁ ዓላማዬ ጨጎዴ ሐና ከየኔታ ያሬድ ሽፈራው 7 ዓመት ተቀምጬ 7ቱን አዋይ 7ቱን ርባ ቅምር 7ቱን አጋብ ቀጽዬ ሌሎችም ርባ ቅምሮችን አስቀምሬ አስደርሼ ነው መወጣ የሚል እቅዳቸው ሁሉ ጊዜ ያወሩኝ የነበረው። ስለዚህ እቅዳቸው ነው የነበረው 7 ዓመት መቀመጥ ማለት ነው። ከዚያ በኋላ እንዲህ አሉ። ኧረ ግድ የለህም ውሰድ ዝም ብለህ ከተሻለኝም ትመለሳለህ አሏቸው። እምቢ አሉ። ደቀ መዛሙርቱ ከጉባኤው ተበተኑ። በወረቀት አላምንም አሉ። ማን ይህን ይላል ዛሬ? በእውነቱ ማንም አይልም። ማይተም ካልሰጠኝ ዛሬ በእውነቱ ወረቀት የሚሰርቅ ተማሪ ነው ያለው ዛሬ እኮ አይደል? በየማተሚያ ቤቱ በግሉ ኮፒ እያደረገ እያመሳሰለ የዚህ መምህር ነኝ የዚህ መምህር ነኝ ነው የሚለው። ፎርጂድ ማለት ነው፣ ትክክለኛ ያልሆነ። እሳቸው ግን ይሄን እንዲህ አሉና አብይ ጾም ነበረ። እኔ ከዜማ ቤት መጥቻ አቋርጬ እዚያው ተቀመጡ። አብይ ጾምን ብቻቸውን ጉባኤ ቤት ተቀመጡ። ብቻቸውን አንድ ተማሪ ይዘው ማለት ነው። ብቻቸውን አብይ ጾም ከጉባኤው ኧረ እባክህ ሂድ። አይ አልሄድም። ጠበል እያመጡ እየሰጡ ለየንታ ማለት ነው። አዎ ጠበል እያመጡ እየሰጡ ስለዚህ 40 ጾምን እዚያ ከቆዩ በኋላ እንደው በዚሁ ልናገረው ብዬ ነውና ከቆዩ በኋላ የፋሲካ ሲያነሱ አስታውሳለሁ። አይ እኔም አልተሻለኝ እባክህ አንተ ሰውዬ ሂድልኝ እባክህ ምናምን ሲሏቸው የት ልሂድ? ከመሰረት ገሞራው አገው ምድር ልሂድ። መሰረት ገሞራው በጣም የታወቀ የየንታ የመንፈስ ቅዱስ ልጅ ትልቅ የቅኔ ሊቅ ነበሩ። እኛም አሁን ዛሬ ያው መቼም መልካም ነገር አይበረክትምና የት እንደደረሱ ብዙም የሚታወቅ ነገር የለም። የንታ መሰረት ይባላሉ። ገሞራው የሚባል ቅጽል ስም አላቸው። የሙገሳ ስም አዲስ ቅዳም ነው የነበሩት። ከሳቸው ልሂድ እንጂ ሌላስ ደግሞ ዛሬም በቀጨኔ የሚገኙ የንታ ነብዩ የንታ ቀጸላ እዚሁ ጎጃም ውስጥ ጉሌ ኪዳነ ምሕረት ያስተምሩ ነበረ እና መረጡ ከሁለቱ አስታውሳለሁ። ከየንታ ነብዩ ልሂድ ወይስ ከየንታ መሰረት ልሂድ የሚለውን መረጡና አረ እንዲያውም ከዚህ ሁሉ ብለው ወደ ባህር ዳር ዜማ ቤት መጡ። ትተውት አዎ በዚያ ምክንያት እኮ ነው አቋርጠው ዜማ ቤት ባህር ዳር መጡ። ባህር ዳር መጣው ከየንታ ነብዩ ጎርደማ ገብርኤል አዎ ዜማ ቤት ገቡ። የንታ ወዲያውኑ ፋሲካ ላይ እንደዚያ ሆነው እሳቸው እንደሄዱ ግንቦት ላይ ጉባኤው ተመልሶ ተተከለ። ጉባኤው ሲተከል እኔ ቅኔ ጀመርኩኝ።
እዚያ በኋላ አዎ በቃ ጾመ ድጓዝ ያዘልቄ ነበረ። አይ ከዚህ በኋላ ቅኔ መማር አለብህ እንዴ ይሄኔ ሲታመሙብህ ምናምን አሉኝና 97 ማን ነው ያን ጊዜ በዚያው አመት ፋሲካ እንዳለፈ እዚያው ቅኔ ጀመርኩኝ። እንግዲህ እሳቸው እዚህ ዜማ ቤትም አቋቋም ቤትም ባህር ዳር ሲማሩ ቆይተው እስኪመጡ ድረስ ባሉት አመታት እኔ እዚያ ቅኔ ቤት ቆየሁኝ። እዚያ በቅኔ መምህርነት ተመርቄ አቋቋም ቤት ስሄድ እሳቸው ከአቋቋም ቤት ወጣው ጨጎዴ ተመልሰው እንደገና ከይኔታ ያዘገቡ የዚያን ጊዜ አብራችሁ መጣችሁ ማለት ነው። ይሄ ነውና አብረን ሲባል ጓደኛ እንዳንመስላችሁ። አዎ እዚያም በኋላ ስንገናኝ እንግዲህ በእውነቱ ነገር ግን አክብሮታቸው እናስታውሳለን እኮ እኔ እቤት ከቤተሰቦቼ ከመድረሴ በፊት ከጎጇቸው ጠርተው ሽምብራ ኮቾሮ ሰጥተው አንዳንድ ነገሮችንም የምናወራቸው ከኛ ብቻ የሚቀሩ ነበሩ። በኋላ የመጨረሻ ስሄድ እንኳን ወደ በተለይ ዝማሬ ቤት ነበርኩ የዚያን ጊዜና ወደ ዝማሬ በሚሄድበት ጊዜ ሸኝተው ብዙ እንደ ቤተሰብ እንነጋገር እንጨዋወት ነበረ። ብዙ ምክርም ነበረ። ከዚያ በኋላ ባልታሰበ ምክንያት ሳይታሰብ መጣው አላሰቡትም ባህር ዳር ጉባኤ ለመትከል በቅዳቸው ውስጥ አይደለም። እውነት ነው። በቅዳቸው ድንገት መጣው ነው የቀሩ ባህር ዳርም ማለት ነው። ድንገት መጡ። ከባህር ዳርም ደግሞ ድንገት ያው እንግዲህ ያሉበትን ዛሬ ማወቅ አልተቻለም። እንግዲህ እግዚአብሔር መቼም የጠፉትን የሚፈልግ እንግዲህ እሳቸውን ፈልጎ እንግዲህ ለዓይነ ሥጋ ያብቃን። አሜን። የኔታ በጣም ጥሩ ነው። እንግዲህ ስለ እንታ ይትባረክ እርሶም የሚያውቋቸውን ያህል እኔም ስለማውቃቸው የበለጠ ደግሞ የበለጠ አሁን የእንታ ይትባረክ በዋናነት እርሶ አሁን ታሪኩን ተረኩ ማለት ነው። እኔ ደግሞ ማውቀው አድናቆታቸው ለእንታ ያላቸው አድናቆት ማለት ነው ከማክበር በላይ ያላቸው አድናቆት በጣም 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 እጅግ ትልቅ ነበረ። አሁን ቅድም እንደተናገሩት ለምንድን ነው ቅኔ መትከል ያልፈለጉት ከተባለም የእንታ እያሉ የእንታ ይበቃሉ እኔ ማስተማር አይገባኝም ብለው የሚያምኑ ናቸው። የእንታ ይትባረክ ማለት ከባህር ዳር መጥተው አሁን አንዳንድ ሰው ድንገት ነው የሄዱ ምናምን ይላል። እሱ ውሸት ነው። አሁን እዚህ ሚዲያ ላይ የምናገረው አስበውበት ማለት ነው። እንደው ለተወሰነ ጊዜ ልቆይና ከዚያ በኋላ የሚሄድበት አለኝ ወደ የሚሄድበት እሄዳለሁ ብሎ ነው ትተው ይሄዱ። እኔ አውርተውኛል። እንግዲህ ያን ጊዜ እውነት ነው የሚያወሩት ደግሞ ውሸትም የለም እንደዛሬውና እንግዲህ በዚያ ምክንያት ነው ያው በህይወተ ሥጋ ይኖራሉ ብለን እናምናለን። እንግዲህ በህይወተ ሥጋ ካሉ በእውነት እርሶም የመሰከሩላቸው እኔም የተናገሩት ነገር ይድረሳቸው። የኔታ ወደ እርሶ ልመለስና እንዲያው እንግዲህ አንድ ጉዳይ አለ። የእንታ ቀለም በዘር አይደለም ነው የሚሉት። አሁን ደግሞ ከእርሶ ላይ ሳየው በደም ሁሉ እየወረሷቸው ነው እና በእኛ ጊዜ አኮ በዘር ለሰማርያ ትምህርቱ ስመዘታውቀ ሊቅ ልምላሜ ዘራ መስተገብር ውእቱ ብለዋል። የእንታ እንግዲህ ምን ማለት ነው? ትምህርት በደም በዘር ባጥንት አይደለም አሉና ይሄ በእኛ ሰፈር የምናውቀው የገበሬ ልጅ ሊቅ ነው ብለዋል። እና ብዙዎቻችን ከገበሬዎች ልጅ ከገበሬ የወጣነ ወይንም ደግሞ ብዙ ሰው ከገበሬ የወጣሁ ሊቅ ነኝ ብሎ የሚያምን አለ። እርስዎ ግን እንደኛ ከገበሬ አልወጡም ከሊቅ ነው የወጡና እንደው በዚህ ላይ የሚሉት ነገር እንግዲህ በደም ከሆነ ያው በደም በዘር የሚከፈል ሊቅነት አለ ለማለት ያስቸግራል። አኮ በዘር ለሰማርያ ትምህርቱ ስመዘታ አውቀ ሊቅ ልምላሜ ዘራ መስተገብር ውእቱ የሰማርያ ትምህርቱ በዘር አይደለም የታወቀ ሊቅ ልምላሜ የገበሬ ዘር ነውና የክረምት ቅኔ ነው አይደለም ይሄ? ቅኔውን እንደው ሰውም ስለማይገባው በደንብ አድርገው ሰምና ወርቁን ያብራሩት ይሄን። አኮ በዘር ለሰማርያትም እንግዲህ ቅኔው በመጀመሪያ መቼም ቅኔን ታሪኩን ማወቅ ያስፈልጋል። በምን ወቅት ተደረገ? አሁን ይሄ ቅኔ በወርሃ ክረምት የተደረገ ነው። እንደሚታወቀው አመቱ ከአራት ይከፈላል አይደለም? ወርሃ ክረምት አለ፣ ወርሃ መጸው አለ፣ ወርሃ ሐጋይ አለ፣ ወርሃ ጸደይ አለ። ስለዚህ በክረምት ወቅት ስለ ክረምት ቅኔ አሁን ስለ ቅኔ ብዙ አላወራንም ገና ከሆነ ነው እንጂ ያው የቅኔ ጠባይ ሰፊ ስለሆነ ስለ እጽዋት ስለ አዝርዕት አጠቃላይ ስለ ስነ ፍጥረት ይዳስሳል። ቅኔ ከሚዳስስባቸውም አንዱ ምንድነው ይሄ ነው። አሁን በክረምት ወፃ ናሁ ወፃ ይዝራ ጌታን በምሳሌ ሲያስተምር የነበረ በምሳሌ እንዳስተማረ ይታወቃልና ናሁ ወፃ ዘራ ይዝራ ዘራ ልክ የዚያ ወርሃ ዘር ስለሆነ አኮ በዘር ለሰማርያ ትምህርቱ የሰማርያ ትምህርቱ በዘር አይደለም። ለምን?
ስመዘተ አውቀ ሊቅ ልምላሜ ዘራ መስተገብር ውእቱ የታወቀ ሊቅ ልምላሜ የገበሬ ዘር ነውና አሉት ሰሙን። አዎ ምክንያቱም የእሳቸውም አባት ንጹህ ገበሬ ናቸው። አቶ ሽፈራው አዎ በጣም ጠንካራ ናቸው። የእሳቸው አባት እኛ አንድረስባቸው እንጂ አብሯቸው እንኳን ተከትሎ ሰው ሲሄድ እንቅፋት ከመታው ዙረው ይደግሙታል ይባላል። አንተ ምን ያነፋልልሃል እንዴ ድንጋይ ይመታሃል። አዎ እና ጠንካራ እንደው እንዲህ አድርገውም እንዲህ ሲያረጉ ትንሽ እንደው ጥቃት እንዲህ ሚለውን ይግለጡት። አይ እንደው እንዲህ አድርገው ከተማቱ በዚህ እንደዚህ ከተማቱ እንደው ሊያደሙ የሚችሉ ልዩ ፍጡር ነበሩ ነው የምትለን ሴቷ አያታችን እንዲህ ይሉን ትለን ነበርና ልዩ ሰው ነው የነበሩ። የሆነ ነገር ውስጣቸው ላይ ነበረ እና ብዙ የሚነገርላቸው ነገር ግን የተማሩ አልነበሩም። እንግዲህ ካልተማሩት ከእሳቸው ተወልደው እሳቸው የቤተ ክርስቲያናችን መብራቱ ነው ይሄን ያህል ዘመን አገልግለዋል። እንግዲያም አሁን እንደተናገሩት አባታቸው የታወቁ ገበሬ ወይንም ባላገር ከሆኑ እሳቸው ደግሞ ሊቀ ሊቃውንት ያሬድ ሽፈራው ያው ሊቀ ሊቃውንት ናቸው። ራሳቸውን ነው እንዲህ የታወቀው ሊቅ እኮ የገበሬ ልጅ ነው የሚሉት? ራሳቸውንም ነው ሌሎችንም ይመለከታል። አይ እንደው ሌሎችን አሉ ግን ራሳቸውንም ያካትታል? ያካትታል እንጂ በቅኔው አውድማ ያካትታል። እና እንግዲህ ያው ሰሙ አሁን እንደተናገሩት ነው ብዙዎች የግድ መቼም ከሊቅ መወለድ የለባቸውም ሊቅ ለመሆን። ይሄ በወንጌልም ተጽፎ እናገኛለን አይደል? ምንድነው ያለ እግዚአብሔር የአብርሃም ልጆች ነን እያሉ ሲመጻደቁ እንዴ የአብርሃም ልጅነት ይህ አይደለም፣ ከነዚህ ከድንጋዮች መካከል እግዚአብሔር ለአብርሃም ልጅ አድርጎ ማስነሳት ይችላል ነው ያለው አይደለም? ስለዚህ ካልተማሩት የተማሩት ይገኛሉ ማለት ነው። ሰሙ ወደ ወርቁ ስንመጣ አኮ በዘር ለሰማርያ ትምህርቱ እንግዲህ ሰማርያ እንደሚታወቀው ሳም የኤልያስ በተለይ ለአካብ እግዚአብሔርን ክደው ጣዖት አቆሙበት ጊዜ ሰማይን እንደለጎመ ዝናብ እንደከለከለ ይታወቃል። በዚያ ዘመን በሰማርያ ድርቅ ተከስቶ ነበር። እና አኮ በዘር ለሰማርያ ትምህርቱ የሰማርያ ትምህርት ድርቅ ዛሬ ገበሬው ዘር እየዘራ እየለመለመ ስለሆነ በሰማርያ ተከስቶ የነበረው ድርቅ የለም ለማለት ነው። ለማራቅ ነው ወደ ወርቁ ሲመጣ። ትክክል ነው። እስመዘታው ቀሊቅም ላይ ዘራ መስተገብሩቱ መቼም ዘሩን የሚዘራው ገበሬ ነው አርሶ የሚበላው ማለት ነው። ስለዚህ የገበሬ የዘራው ዘር ዛሬ በልምላሜ ምድር በልምላሜ ተሸፈነች ማለት ነው ወደ ወርቁ ሲመጣ ማለት ነው። ወርቁ ነው ያው እንግዲህ የኔታ እንደለኛ ለገበሬ ልጆች ትክክል ነው። ያው እንደዚህ ብለው ዘርፈውልናል፣ ቃለ ሕይወት ያሰማልን ነው። እናንተ ደግሞ ከካህናት ከሊቃውንት ደም ለመጣችሁትስ በስጋ ነው እኛም የመጣ ነው እኮ በስጋ ነው የመጣን። እንዴት በስጋ ነው? በደም ዕውቀት ይተላለፋል አይባልም? አይ ገብቶኛል። ግን እንደዚህ እኔ እናርገው ብዬ ነው። እኔ ከሆነማ እኔ እንደ የግብሩ ነው። እንዴት የሊቅ ልጅ ሊቅ ነው ይባላል አይደል? አዎ በዚህም ራሳቸው አንድ ቅኔ ላምጣ። መብረቅን ይወልዳል። ይሄን ወኪላል አይደለም? ለእናንተ ደግሞ የሚሆን እስቲ የራሳቸው ቅኔ ኩሉ ያሐውር በከመዘሩ እውቅ እስመ ሊቅ ምስጢረ ሥላሴ ተወልደ እምሊቅ ብለው ሊቅ ከሊቅ ተወለደ። ምን አሉ? ኩሉ ያሐውር በከመዘሩ እውቅ እስመ ሊቅ ምስጢረ ሥላሴ ተወልደ እምሊቅ ወአኮ ዘልዮን ውዱቅ ለዮን ውዱቅ። በቃ እና ይሄን ቅኔ ብንፈታው እኮ ሰው ይጣላላል። እንተውጭ ይብንፈታው እስኪ ይብቱ። መቼም እንግዲህ በእውነቱ ቅኔ ሲነገር ሁልጊዜ ቅኔ ሁለት መልእክት እንዳለው መረዳት አለብን። ዋናውን ወርቅ እንለዋለን፣ ቀሪውን ደግሞ ሰም ይባላል። አሁን ይሄም ቢሆን ኩሉ ያሐውር በከመዘሩ እውቅ ሰም ገፊ፣ ሁሉ እንደታወቀ ዘሩ ይሄዳል። ዘር ያሐውራ በገራይቱ ይላል። ኩሉ ያሐውር በከመዘሩ እውቅ፣ ሁሉ ወደ ዘሩ ወደ ታወቀ ዘሩ ይሄዳል ይላል። እንግዲህ በትርጓሜ የሚባል አለ እኮ አይደለ? የምልጅ ምን የለም እንዴ? በትርጓሜ የምትሉት ምንድን ነው የምትሉት? አስቀሊ አይ ግድ የለም። አሁን እነሱ ያው ምንም ችግር የለውም። የገበሬ ልጅ ምን የምልጅ ምን የምትሉት አለ። አራቢ ምናምን እሱን ተው ብዬሽ እና ልክ እንደዚያ ሁሉ ወደ የዘሩ ይሄዳል አሉና እስመ ሊቅ ምስጢረ ሥላሴ ተወልደ እምሊቅ ምስጢር ሊቅ ወአኮ ዘልዮን ውዱቅ ለዮን ውዱቅ እንደ ልዮን ውዱቅ ካይደለ ሊቅ የሥላሴ ምስጢር ሊቅ ከሊቅ ተወልዷልና አሉ። አሁን ምዕመናን በሚገባቸው ቋንቋ የቅድሙን ሐሳብ
ሁሉ እንደ ዘሩ ይሄዳል ማለት ዶክተሩ አስተምሮ ልጁን ዶክተር ያደርጋል። የቅኔው ሊቅ ደግሞ እንደነ ሊቀ ሊቃውንት ያሬድ ሽፈራው ያለው ደግሞ ልጁን በስጋ ይወልዳል። እንደገና ደግሞ በወተት ያሳደገውን በቀለም አሳድጎ ሊቅ ከሊቅ ይወለዳል ነው። የዚህኛው መወለድ የቀለም ነው። ሊቅ ከሊቅ ተወለደ ስንል ማለት ነው። ከስጋ ስጋ መወለድ ደግሞ የታወቀ ሁሉም ሰው የሚያደርገው ነውና አሁን ሁሉ የሀጉር በከመዘሩ ውቅ እስመ ሊቅ ምስጢረ ሥላሴ ተወልደ እምሊቅ። በቃ ይህ ነው ቅኔ የሚባለው። የኔታ እንዲያው እና የቅድሙን ሐሳብ አያፈርስም ያፈርሳል። አኮ በዘር ለሰማርያ ትምህርቱ በመሰረቱ ቅኔ ያው ቅኔ እንደ ሁኔታው ነው የሚሄድ እንዳልቀድመውት እንጂ ቅኔ መባሉም እኮ ይህ ነው። አሁን ቅኔ የሚባለው እኛውን ብዙ ጊዜ እንዲያው ማለት ስንቀልድ ምን ስንል ማለት ነው ያው ብዙዎቻችን እኮ ያው ከገበሬ ነው የተወለድነ የኔ አባት ቀለም አያነብም አሁ አልቆጠረም እንላለን። ያው እኛ ደግሞ ያው ምንም አባታችን ገበሬ ቢሆን ትምህርት በዘር ስላልሆነ ተማርነ ምናምን ብለን እንዲሁ እንትን እንላለን ማለት ይሄ አለ አይደለ ይሄ መነጋገር ምናምን ማለት ነው። እና እንደው እኔ ደግሞ የንታ እንዲህ ብለውናል ለኛ ለባለ ሀገር ልጆች ለእናንተስ ምን ብለው ዘረፉላችሁ ነበር ሐሳቡ። እስመ ሊቅ ተወልደ ሥላሴ እስመ ሊቅ ምስጢረ ሥላሴ ተወልደ እምሊቅ ብለው ሁሉ ያሐውር በከመዘሩ እውቅ እስመ ሊቅ ምስጢረ ሥላሴ ተወልደ እምሊቅ። እንግዲህ አድማጮች ተመልካቾቻችን ይህ ሐሽማል ሚዲያ ነው። እንግዲህ በዓለም በአራቱ ማዕዘን ያላችሁ ሊቃውንተ ቤተ ክርስቲያን ያው እንደኔ ከገበሬ የተወለዳችሁ ያው ይህን ቅኔ ሰምታችኋል። ደግሞ ከካህናት ዘር የሆናችሁ ደግሞ ያው የንታስ መሊቅ ምስጢረ ሥላሴ ተወልደ እምሊቅ ብለዋቸዋል። ጊዜ እሳቸው የስጋ ልጅ ናቸው። ከቤትም ቁርስም ሲበሉ ሲንቀሳቀሱ ሁሉን ነገር ነግረዋቸዋል። እኛ ግን ምስጢር ተከፍሎብናል ብለን ነው ምናመኝ ነበር ማለት ነው። ይስማማሉ? አልስማማም፣ ግን እንዲህ እንደሚባል አውቃለሁ። እኔም አሁን እዚህ ቤተ ጉባኤ ስጀምር አይ ድሮ የንታ ብዙ ነገር ደብቀውናልና ዛሬም ደግሞ እኔ እንዳልደብቃቸው ሽማግሌ ልከውብኛል። ያን የተደበቀ ግን ሐሜት ነው፣ ይሄ ውሸት ነው። እንደዚህ አይነት ሰው የሚማረውን በመማር እንግዲህ የተለያየ የየቤቱን አገባብ የየቤቱን እርባ ቀመር የየቤቱን ጠንቅቆ በመጠየቅ በመማር ደረጃ ያለውን ቀረብኝም ብለው ነገር የለም። በመማር ግን ጸጋ አለ፣ ጸጋ አይሰጥም አለ አይደለም። መንፈሳዊ ዕውቀቱን እናውቀዋለን፣ ጸጋው አይሰጥም ነው። ጸጋው ግን ጸጋ ሊሰጥ ይችላል? አይሰጥም። ጸጋ ከእግዚአብሔር ስለሆነ በቃ ጸጋ ከእግዚአብሔር ነው። ጸጋውን ቀለሙንና ደሙን ከሳቸው ወርሻለሁ። አንተ መንፈስ ቅዱስ ግን የሳቸውን ያህል አድሮብኛል ብዬ እንትን አላምንም ነው። የኔታ አንዳንድ ጊዜ እንደው መቼም ልጅ ነውና እንደው ናስኪ ልጅ ምናልባት ይህንን ለሊቃውንቱ ያልነገርኋቸው ነገር ግን ለአንተ እንዳያልፍህ ብለው ያጻፉት የነገሩት ነገር ይኖር ይሆን? በደፈናው ተናግረውት የሚያልፉ አይ እንደዚህ አይነት ነገር የላቸውም። እውነት ለመናገር እኔ በተለየ ለእኔ የሚነገር ነገርም የለም። ምናልባት ይሄኔው ቅድም አንስተነው የነበረው በየጊዜው የመጠየቅ አሁን እኔ ጠያቂ ነኝ፣ ዛሬም ጠያቂ ነኝ። እኔ ከመጠየቅ ተቆጥቤ አላውቅም። እና እንዲያው ብዙ ጊዜ የሚሉኝ ምንድነው ራስህ አታነብም ስጠይቅ ራስህ አታነብም። እኛስ መምህራኖቻችን ጠርተው ምን እንበለው ነበር የሚሉን፣ እኔ መግቢያ እየነገርሁ ነው የሚሉኝ። እና ከሳቸው ሐሳብ ለማግኘት አንዲት ነገር እንዳትቀርብኝ በጣም ነው የምጓጓው፣ ከህፃንነቴም ጀምሬ ማለት ነው። እንደዛሬው ቸለልተኝነት አሁን የዛሬ ተማሪ ግስ ሲወረድ እንዲያው ሲቀጸልም ምንም ሲባል ቅኔም ሲደረግ ግድ የለውም አንዲት ነገር ታመልጠኛለች ትነጥበኛለች በማለት ግን እኔ በጣም ጥረት አደርግ ነበር። ስለዚህ እከታተላለሁ፣ አነባለሁ። በተለይ ከሚነግሩኝ ይልቅ እንዳነብ ይጋብዙኛል። ተፈላስፈው ተመራማሪ አለቀ በቃ። እና ለዚህ ነው እኔ አሁን በዚያ በህፃንነቴ ነገስቱን ቤት ዘግቼ ነበር የዘለኩት፣ ትርጓሜውን ማለት ነው። እና የዚያ ይያዝ ነበር በእውነቱ እንይዘው ነበር የዚያን ጊዜ። አሁን ይያዛል ነገስቱን ቤት ዘግቼ። በዚያ ዘመን አሁን መጽሐፈ ነገስት መኖሩንም ብዙ ተማሪው እንትን ላይል ይችላል በዚያ ጊዜ ማለት ነው። አዎ ግን እሳቸው እንዳነብ ለምሳሌ ግሱንም በማዘጋጀት የተለያዩ መጻሕፍትን ማንበብ ከምጠይቀው ይልቅ ጠይቄ ከሚመለስልኝ ይልቅ ራሴ ወጥቼ ወርጄ ራሴ ፈልጌ እንዳገኘው ያበረታቱኛል እንጂ ከተማሪ የተለየ በእውነት የስጋ ልጅ ስለሆንሁኝ እኔን
አይ አንተ ልጅ ነህና ይሄ በፍጹም ሆኖም አያውቅም። በጣም ጥሩ እንዲጠራ ስቀጽልም በመሰረቱ እኔ የቀጸሉት ጓደኞች አሉኝ አብረው የቀጸሉ። አዎ ግስም አገባብ አብረን የቀጸልናሉ። የኔ የሚለየው ምናልባት ልዩ ክትትል አደርግ ነበር ልዩ ክትትል። አዎ ይሄ ነው እንጂ እኔ የተለየ ነገር ቤተሰብ አስተምሮ ልዩ ትምህርት የለም። ይሄንን ሌሎችም ወንድሞቻችን በዚህ እንዲገነዘቡ እውነት ለመናገር መምህር ወመገስጽ ዘያደሉ ለገጽ የሚለውንም ይፈጽማሉ እሳቸው ማለት ነው። መምህር ወመገስጽ ዘያደሉ ለገጽ ይሄ ልጅ ነው ይሄንን ልንገረው ይኛው ደግሞ ከሌላ የመጣ ነው የሚልም ሐሳብም ስለሌላቸው እንደው እዚህ ላይ አንድ ማስገንዘቢያ እኔ እኮ ተራዬን ጠብቄ ነግሬ ነው የወጣው። ትክክል ነው። ተራዬን ጠብቄ አለቃው መጥቶ ዛሬ አይ ተራህ አይደለም ተራው ነው አይደለም ተብዬ ተረጋግጦ ተራ ያለ መሆኑ ተረኛ ካልሆኑ ይባረራል። እንግዲህ ተማሪው አድማጮቻችን ከተማሪው ዛት የተነሳ ተማሪው ይማረው በተራ ነው። እኔም ተራ ጠብቄ ነው ነገሬ ነበር። እንግዲህ አድማጮቻችን አሁን መጋቤ ይላፍ ቅዱስ ያሬድ ያሉት የስጋ ልጅ በመሆኔ ከሰኞ እስከ ዓርብ ወይንም ደግሞ 7 ቀን አልማርም ተራዬ ሲደርስ ብቻ ነው ከይንታ ተምሬ እንደ ማንኛውም ደቀ መዝሙር የወጣሁት ነው የሚሉ እንደ የኔታ ይሄንን ያነሳሁት አንደኛ ጨዋታ እንዲሆን ነው። በሁለተኛ ደግሞ መቼም ልጅ እያለን እሳቸውማ መንጎሎባቸው የንታ ናቸው እንደው ያው ሁሉን ነገር ነግሯቸዋል እንል ስለነበረ ያንን እንደው ጨዋታ እንዲሆን ብዬ ነው እንጂ ቁም ነገርም አይደለም። ይሄ መምህራን ካንዱ ላንዱ ያዳሉ። ያው ደግሞ ጉባኤ ነው እንደሚያዩት ጉባኤውም አንድ ለሁሉም ነው የሚዘረጋ እና ከዚያ በኋላ ሁሉም እንደ ችሎታው እግዚአብሔር እንደገለጠለት ነው ይዞ የሚነሳና እንደው መቼም ያው የሚመለከቱት አሁን ይሄንን ታላላቅ ሊቃውንት ይመለከቱታል ብዬ አስባለሁ። ዛሬ እንኳን ባይመለከቱት ሌላ ጊዜ ቢመለከቱት እንደው እኛም እኮ እንድንል ነበረ እንዲሉ ስለሚሉ እንደው መልአክ አድርገን ከምናወራ የነበሩትንም ነገር እናወራ ብዬ ነው የኔታ። ጥሩ ነው። ሌላው የኔታ እንደው አሁን ብዙ ሰው ምን ይላል መሰለዎት ቅኔ ከክብሩ ወርዷል የሚል ሐሜቶች እሰማለሁ። በዚህ ጉዳይ ሰው ምንድን ነው የሚሉት? ይስማማሉ? እኔ እንግዲህ ቅኔ ከክብሩ ወርዷል አልልም። ምናልባት ቅኔ ከክብሩ የወረደው መነገር በማይገባው ቦታ ላይ መነገሩ ነው። ቅኔ አሁን ከክብሩ ወረደ የምንለው ቅኔ ሊነገርበት በማይገባው ቦታ ሁሉ ቅኔ የፕሮግራም ማድመቂያ እንደው የድግስ ማመሟቂያ የፕሮግራም ማድመቂያ ስለሆነ ነው እንጂ የሰው ደግሞ ታላላቅ ሰዎች ለነሱ ደግሞ ያው ማክበሪያ እንደዚያ መሆኑ ነው እንጂ ቅኔ በዚህ ምክንያት ምናልባት ወረደ ሊባል ይችላል ወይም ከክብር ወረደ ሊባል ይችላል እንጂ በእውቀት ደረጃ በየዘመናቱ የቅኔ ቅኔ አንድ ነው መቼም። በየጊዜው ግን ቅኔ እንደየጊዜው ሊሄድ ይችላል፣ ሊለዋወጥ ይችላል። አሁን ምንድነው አባቶቻችን እንዲያው ዝም ብሎ ንጹሐ ባህሪ ክርስቶስ ነው እንደዚህ ማለት እንደው ወርቁ በወርቅ እንደዚህ ቅጽሉም ወርቅ እንደዚህ ሲሆን ወይም ደግሞ ከቅዱሳት መጻሕፍት ዝም ብሎ ራሱ ወርቁ ተጠቅሶ ሲመጣ አቤት 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 ይላሉ። ግን ቅኔ የሚባለው ይሄ ነው ወይ? ቅኔ እኮ ሁለት መንታ ሐሳቦችን ይዞ የሚሄድ ወይም ደግሞ ህብረ ቃል ሆኖ ሊነገር የሚችል ነው እና ሰምና ወርቅ ሆኖ ሲነገር እንደው ቅኔ የተደረገ አይመስላቸውም። ቅኔ የተደረገ አይመስላቸው። ወርቁ ግን ሲነገር አይ እንደው ምንድነው መድኃኔ ዓለም ክርስቶስ በቀራንዮ ተሰቅለ ማለት እንዲህ እንዲባል ነው የሚፈልጉት። መድኃኔ ዓለም ክርስቶስ በቀራንዮ ተሰቅለ ማለት ደግሞ ወንጌል ነው እንጂ ቅኔ አይደለም። ይሄ ደግሞ ቅኔ ሊሆን አይችልም። ቅኔ ወርቅ ብቻ ከሆነ ምንድነው የሚሆነው? መጽሐፍ ነው የሚሆነው፣ ታሪክ ነው የሚሆነው። ታሪክ ነው። ቅኔ ወርቅ ብቻ ከሆነ ታሪክ ነው። ቅኔ ሰም ብቻ ከሆነ ደግሞ ወግ ጨዋታ ነው የሚሆነው። ስለዚህ ቅኔ ወይ ህብር መሆን አለበት ወይ ደግሞ ሰምና ወርቅ መሆን አለበት እና ቅኔ ከክብሩ ወርዷል ሊባል የሚችለው በዘመን አይደለም። በእውነት ይሄን ያህል ደቀ መዝሙር እየተንጋጋ አሁን ከኛ ብቻ ያለውን ተናገርን እንጂ በየጉባኤ ቤቱ ብዙ ደቀ መዛሙርት አሉ አይደለም አሁን በዘመናችን። ስለዚህ የቤተ ክርስቲያን እንደውም በእውነት ይሄ የአስኳላው ትምህርት መክሸፍ ማለት እንችላለን። መክሸፍ ነው። አሁን የአስኳላው ትምህርት ምግባር፣ ዕውቀት፣ ለአንድ ነገር ትኩረት መስጠት፣ ብዙ ነገር ባህል፣ ትውፊት ባዶ አድርጓል። በዚህ ጊዜ ብዙ ደቀ መዛሙርት
ታጠው ነበር ጠፍተው ነበር። አሁን ግን ይሄን የተረዳ ትውልድ ገንፍሎ እስኪያው መጽሐፍ ቤት እንኳን ስንት ነው ያለበት እንዴ ምን በየደብሩ እንደ ቅዳሴ ቤት በየደብሩ እንደ ንባብ ቤት መጽሐፍ ቤት ብቻ ሆኗል። ቅኔ ቤትም ቢሆን ይሄን ያህል ተማሪ እንደዚህ እየተማረ እኔ ቅኔ ከክብሩ ወረደ አይባልም። እኔ እንዲሚሉ አባቶችም በአብዛኛው የቅኔ መምህራን አይሉም። የቅኔ መምህራን ያልሆኑት ናቸው እንዲህ ሲሉ ምን ሰማ። አዎ እና ቅኔ ከክብሩ አልወረደም። ቅኔ በይዘቱ ለምሳሌ በቀደሙት አባቶች ይነገር የነበረው የቅኔ መንገድ ወይ ወደ ወርቅ ያደላል ወይ ወደ ሰም ያደላል። አሁን ግን ቤተ ያሬድ እየተባለ በተለይ አሁን የንታ ማይከላዊ ቅኔ ፈጥረዋል። ወደሱ ልምጣ የኔታ እንግዲህ እንደሱ ከሆነ እንግዲህ ቅኔ አንዳንድ ጊዜ እዚህ ጋር ብዙ ሰዎች ለቅኔ ቤት አለው። እንዲያው በቀላሉ እንኳን ብናነሳ የጎንጅ የሚባል ቅኔ አለ፣ ውስጠ ዘመን እንለው አለ። እንደገና ደግሞ የዋርላ የሚባል ቅኔ አለ። አሁን ደግሞ ጠቅለል ብሎ እነዚህ ቤተ ያሬድ በመባል መጥተዋል። እንግዲህ ቤተ ያሬድ ሲባል ቀዳማዊውን ቅዱስ ያሬድ ሳይሆን ሊቀ ሊቃውንት ያሬድ ሽፈራውን ለማስታወስ ነው ቤተ ያሬድ። እናንተም ቤተ ያሬድ ብላችሁን አሁን የያዛችሁትና ቤተ ያሬድ አለ። ቤተ ያሬድ ወደ መባል የመጡት እነዚህ በተለያየ ቅኔ መንገድ የነበሩ ተሰብስበው ነው። እርስዎም እነዚያ ለይተው እንደሚያስተምሩ መነሻው አለኝና መረጃው አለኝና እንደው እስኪ እንዴት ነው በዚህ ጉዳይ? እውነት ነው እንግዲህ ቅኔ መጀመሪያ ግን እንደው ባጭሩ ስናስበው ማለት ነው የዋርላዎች ቅኔ ወደ ምን ያደላል? እሺ ልመጣበት ነው እንግዲህ ቅኔ ከመጀመሪያው ከታላቁ አባታችን ከቤተ ክርስቲያኗ መብራት ከሆነው ከቅዱስ ያሬድ ጀማሪነት ተነስቶ በየጊዜው የሚነሱ መምህራን በተለይ እነ ዮሐንስ ገብላው የነበሩበት 14ኛው ክፍለ ዘመን የቅኔ መጀመሪያ ቅኔ መሰረቱን የጣለበት ጊዜ ነው ተብሎ በቤተ ጉባኤያችን እንግዲህ እንማረዋለን አይደለም? አዎ። ከዚያ በኋላ ቅኔ እያደገ እየሰፋ መጥቷል። ሲመጣ ግን መምህራን ከይዘቱና ከቅርጹ አንጻር በሶስት ከፍለውታል። ቅኔ ነው። ቅኔው ሶስት አይነት ነው ግን ሊባል አይችልም። አዎ ቅኔ ነው። የሚገለጽበትም ወይ ሰምና ወርቅ ነው ወይ ህብር ነው። ጉባኤ ቃና ጎንጅም ይሁን ጉባኤ ቃና ነው። ዋርላም ይሁን ጉባኤ ቃና ነው። ዋሸራም ቢሆን ጉባኤ ቃና ነው። ጉባኤ ቃናውን ሶስት ቤት ዘአምላኬውን አራት ቤት የሚያደርግ የለም። አንድ ነው። ቅኔ አንድ ነው ብለን ነው እኛ የምናስተምረውም የምናምነው። ነገር ግን ባነዳደፉ ባደራደሩ በንባብ አወዳደቁ የራሱ የሆነ መለያ አለው። ያ ሊኖርበት የቻለው ደግሞ የመምህራኑ የጭንቅላት ምጥቀት ነው። አዎ የአእምሮ ልህቀት ነው። አሁን የዋርላ ይባላል። እንግዲህ የዋርላ ቅኔ ሲባል የሚለይበት ነገር አለ። በንባብ ይዳብራል። በጩኸት ማለት አይደለም። በንባብ ይዳብራል ስል ምናልባት እንዱ እግር እያነሱ በመዝለል በመፈከር ንባብ ዳበራ አይባልም። አይ ለሌሎቹ ለማስገንዘብ ፈልጌ ነው። በንባብ ይዳብራል ማለት እንዲያው አሁን እንዲያው ደህና ጉርሻ አሁን ደህና ጉርሻ ስንጎርስ እኮ አፋችን ይሞላል አይደለም? ቀለሙም ተመሳሳይ። አዎ ቀለሙም አፍ የሚሞላ ይሆናል። በተለይ አሁን ያው የጨጎዴ የኔታ ቅኔ ያው ሶስቱም ነው የኔታ ያሬድ ቅኔ ብቻ ይሄንን ይዘው ደግሞ የሚሄዱ እንደነ የኔታ ንውረድ ክፍለ ዮሐንስ የዋርላው ሊቅ ሰዋስወ ብርሃን ቅዱስ ጳውሎስ የነበሩት አሁን የሳቸው አንድ መወድስ አለ። ሰባኬ ወንጌሉ ዘወርቅ በኢትዮጵያ ሐውልተ ደብረ ጽዮን አንተ ዘስነላህ ከተጋድሎ በሚሊኒየሙ ያደረጉት ነው። 2000 ማይከለ መርህባ ለሮም እንዘትረው ጽማውሎ ንግረነ ለሰባ ቤትከ ዘርኢከ ኩሎ እስመ ከመ ነቢዩ ሐዋርያ ስምዐ ቃለ ጽድቅ ንብለከ ወለቃለ ጽድቅ ከናሊእሎ ይውንባው ይዋርላቅ። አዎ ትዕግሥትከሂ የተወለጠ ወምሳሌከ ይሃሎ እስመ ተፈጸመ በላዕሌከ ተአስሮተ ድኅሪት ምስለ ተሰቅሎ እስከ አመ ይብለከ ያሬድ እንተ ኢያጽነነ ቃሎ መልዕልተ ደብረ ጽዮን ሐዋርያ ወመልዕልተ ሮሜ ነቢየ ሴሎ ንባቡ ይሞላል ይተባለው። አዎ ይሄ ነው እንግዲህ የኔታም ቅኔ ይሄ ነው እንግዲህ አካሄዱ ይሄ ነው። እንደው የዋርላ ነው። ይሄ እንግዲህ የዋርላ ቅኔ መንገዱ ይሄ ነው። ሙራደ ማርያም ኬብሮን ወለዘ ኪሩቤል ኦዱ ዘካርያስ ወልደ በራክዩ ከነአን ሙላዱ ቀቀበ አሰይፍት በሊ አኮኑ ለዘካርያስ ልማዱ። ይሁን እንደዚህ አይነቱ የዋርላ ቅኔ ነው። በዚህ ይለያል። የዋሸራ ቅኔ እንግዲህ እኔ እንዳረጋገጥሁት በዘመናቸው እኔ ባልገኝም በኔታ ማይበል ፈንቴ የኔታ ሊቀ ሊቃውንት ያሬድ ሽፈራው ከሳቸው
ደርሰዋል፣ ያውቋቸዋል። አዎ እና እሳቸው ከሳቸው በፊት የነበሩት የነ አለቃ ተክሌ ቅኔ ሰምና ወርቅ ነው የነበረው። ሰምና ወርቅ ነው የነበረው። ይሄንን ክቡር አባታችን የኔታ ሊቀ ሊቃውንት ያሬድም ይሄንን ነግረውኛል። በአካል አይተዋወቁም። ንውረድ ክፍለ ዮሐንስ የዋርላው ሊቅም ይሄንን ነግረውኛል። የሚገርመው ነገር በወቅቱ በዘመኑ የነበሩት ማለት ነውና በኋላ ነው ይሄንን የውስጠ ዘመንገድ አካሄድ እንግዲህ በኔታ ፈንቴ ጊዜ በማይበል ፈንቴ ጊዜ አዎ ታላቁ ሊቅ እሳቸው ይሄንን ውስጠ ዘ ከሰምና ወርቁ እንደጨመሩበት እንዲያውም ያለቃ ተክሌ ቅኔ ከሳቸው በፊት የነበሩት የዋሸራው ሊቅ እሳቸው ዋርላ ነው እንዲያውም በደበሏቸው ርባ ቅምሩን አገባቡን ግሱን ጽፈው እንደመጡ ይነገራል። አለቃ ተክሌ እና እሳቸው ካህን ገብርኤል ይመስለነ ቀሊለ ላይሊሃ ለኦፍ አምጣና አይደረ ቃል ያው በዚያው ንጥቂያ እንዳይሆን ላይሊሃ ለኦፍ አምጣና አይደረ ቃል። አሁን የዋሸራ ቅኔ በዚህ ነው የሚታወቀው። ካህን ገብርኤል ይመስለነ ቀሊለ ላይሊሃ ለኦፍ አምጣና አይደረ ቃል። አዎ እንትን ኦፈ ገዝት የሚባል አለ አይደል? ፈጣንነት። አዎ ላይሊሃ ለኦፍ እመቤታችን ነው። ቃል ደግሞ አካላዊ ቃልና ካህን ገብርኤል ይመስለነ ቀሊለ። ይሄ ቄስ ገብርኤል እንዲያው ቀላል ነው፣ ቀላል ይመስልናል። ለምንድን ነው ላይሊሃ ለኦፍ አምጣና አይደረ ቃል በኦፏ ላይ ቃልን አሳደ ትጸንስ ያላትን እኮ ነው። በዚህ ያለ ኦፈ ገዝት ነው ኦፈ ገዝት ሰው ኦፈ ገዝት ቅዱስ ገብርኤል ትጸንስ ሲላት አካላዊ ቃል በማይጸኗ አደረ ተቀረጸ ሰው ሆነ ተዋሃደ ለማለት ነውና የዋሸራ ቅኔ ይሄንን እንደሚመስል ይታወቃል። ከዚያ በኋላ የኔታ ፈንቴ እንግዲህ ያው በተለያየ ምክንያት ወደ ውስጠ ዘው መንገድ አስገቡት። እንግዲህ ውስጠ ዘው መንገድ ምንድነው አካሄዱ? የዋሸራ ቅኔ እየተባለ ዛሬ የሚጠራው ማለት ነው። አዎ በአብዛኛው አበይት አናቅጽን ማሰሪያ ከማድረግ ይልቅ ቅጽሎችን ማሰሪያ ማድረግ። አሁን ቀተለ ከማለት ቅቱል ብሎ ማሰር ወይም ቀታሊ ብሎ ማሰር። እንደው በንባብም እዚህ ያለውን ወስዶ ዚዋዲያ ያለውን በዘርፍ አደፋፍም ይሄ ሰባቱ መደበኞች የሰዋስው አማርኞች አሉ። ሰባት የዘርፍና የባለቤት አማርኛ የሚባሉ ክብ፣ ውስጠ ወይራ፣ ድርብ ክብ፣ ፍላጣ፣ ዝምድ ፍላጣ፣ ድርብ ፍላጣ፣ ዝምድ ድርብ ዝምድ፣ እንደገና ድፋት፣ አያያዥ፣ ተቻቻይ እነዚህ የነዚህን መንገድ አይለቅም። ነገር ግን ይሄንን ወደዚያ ያንን ወደዚህ በማድረግ እና በቅጽሎች በማሰር በዚህ ያው ይለዩታል። መጠነኛ ደግሞ የዜማ ልክ ልዩነቶች አሉ። ያም ቢሆን በሁሉ አለ የሆኑ ማለት አሁን በዋርላው ስለተተወ ነው እንጂ በዋርላው ርባ ቅምርም ያዜማ ልክ አለ ይቀጽላል። ነገር ግን በዋሸራ ቤት ቀጥሏል። በዚህ ግን አይሄኛው ለዜማ አይመችም ተብሎ ቀርቷል ማለት ነው። ሌላው የጎንጅ የሚባለው በአብዛኛው ጎንጅ እንግዲህ በብሂል ይታወቃል። በብሂል ያስራል። አሁን በጎንጅ የብሂል መንገድ አዎ ብሂልን ንዑስ አንቀጽን ይጠቀማል በአብዛኛው ማለት ነው። በአብዛኛው አሁን በተለይ በጎንጅ ቅኔ ከታላቁ ሊቅ ከየኔታ እጹብ የተማሩ የኔታ ጥበቡ በጎጃም ውስጥ በተለያዩ ቦታዎች ሲያስተምሩ እንደነበረ የምናውቅ አዎ ጋፊት ቅዱስ ገብርኤል ጃንበራ መድኃኔዓለም በኋላም ደንበጫ የነበሩት የሳቸው ቅኔ አሁን ስሞን ወቀት ከመከማከ ይወፋሄ ዘዘቀደመ አብርሃም ጸዋአ እህተ አብርሃም ርህራሄ ይንተም እኮ አለ የኔታ ጥበቡ የኔታ ያሬድም የዚህ ተመሳሳይ ሌሎችን ላንሳ ብዬ ነው። ሶስቱንም የቅኔ አይነት ከየኔታ ያሬድ እናገኘዋለን። ግን ሌሎች መምህራንም በሌሎች መምህራን ይነገር የነበረውን ነው። አሁን የኔታ ጥበቡም ጎንጅ ብቻ ያስተምሩ ነበር። እነ የኔታ ፈንቴም የዋሸራውን ብቻ ያስተምሩ ነበር። እነ የኔታ ንውረድ ክፍለ ዮሐንስም እኛ የዋርላ መንገድ ብለው የዋርላውን ብቻ ያስተምሩ ነበር ማለት ነውና እንደዚህ አይነት እየሆነ አንድ ልጨምርልዎትና እናምጣው። አንድ ጊዜ ያው ሁሉም ሰው የሚያውቃቸው በታሪክም የተጻፈላቸው ክፍለ ዮሐንስ ዘጎንደር የሚባሉ ራሳቸውን የቻለ የጎንደር ቅኔ የሚሉት አለ። እኔም አንድ ገዳም ላይ አንብቤዋለሁ መድበሉን ማለት ነው። ከፈለጉት እንግዲህ መድበሉ ከተገኘ ነግረውታለሁና የነሱስ የተለየ ነገር ነበረው? ክፍለ ዮሐንስ ብዙ ጊዜ በቅኔ ይነሳሉ። እንግዲህ ክፍለ ዮሐንስ እንደምናውቀው የትውልድ ቦታቸው አዊ ነው። አዊ ውስጥ እንደተወለዱ ታሪክ ይነግረናል። መቼም እንግዲህ የቅኔ ምንጩ የተለያየ ነው። በዋሸራም የጥንቱ የቅኔ ቦታ እንደሆነ ይነገራል። አዊም እንግዲህ አገው ምድርም የመጀመሪያው የቅኔ ቦታ እንደሆነ ይነገራል። እንግዲህ ዋርላም
የቅኔ ቦታ እንደሆነ ይነገራል። ተጽፎልን ቀደም ብሎ ያገኘነው የዋርላ ስለሆነ የዋርላን መንገድ ይዘን እንሄዳለን እንጂ እንግዲህ ሊቁ ክፍለ ዮሐንስ እምከወይነ ካህን ይሄይስ ከወይነ ኖላዊ በሚለው መወድስ የምናውቃቸው ክፍለ ዮሐንስ ማለት ነው። እኔ ቅድም ያነሳኋቸው ደግሞ በቅርብ በዘመናችን ለብዙ ዘመን ሲያስተምሩ ኖረው ያረፉትን ታላቁን ሊቅ የኔታ ክፍለ ዮሐንስ ንቡረድ ክፍለ ዮሐንስን ነው። ንቡረድ የሚባል የማዕረግ ስም አላቸውና እኒኛው ክፍለ ዮሐንስ የጎንደር ቅኔ የሚባል ራሱን የቻለ እንግዲህ መነሻችን እኛ ተጽፎ ያገኘነውን ነው አባቶቻችን ከትበውልን ያለፉት። የጎንደር ቅኔ ራሱን የቻለ ሌላ የቅኔ ከሶስቱ አይነት ውጪ እንግዲህ ሌላ ቅኔ እኔ አላውቅም። በትክክል ስራ ምናልባት ግን አንድ ግንዛቤ ሊኖር የሚገባው ጎንጅ ሲባል ጎንጅ ጎጃም ብቻ ተጣብቆ መቅረት አያስፈልግም። የጎንጁ ደብረ ቢዘን፣ ኤርትራ፣ አስመራ ያስተምሩ ነበር። ሙያው ነው ጎንጅ ሲባል። እኔ እዚህ ላይ ግንዛቤ ያስፈልጋል። እንደው ዋርላም ሲባል ዝም ብሎ እዚያው ወሎ ብቻ የተጣበቀ አይደለም። የሀገር እንዳይመስላችሁ የሀገር አይደለም። ትክክል ነው። ዋሸራም ሲባል አሁን ዋሸራ ማርያም ብቻ አይደለም፣ ሁሉም ቦታ ላይ አለ። ሁሉም ቦታ ላይ አለ። እኛ ያልነ ጉባኤው በምላት ተነስቶባቸው የነበሩትን ቦታዎች ያን ለማንሳት ነው እንጂ ለምሳሌ ጎንጅ ስንል አሁን የንታ እጹብ ቤት ነው የነበሩ። እጹብ ትግሬው ጎንደር ነው የነበሩ። ጎንደር ነው ሲያስተምሩ የኖሩ። እንግዲህ የንታ እጹብን ያህል በእውነት በጎንጅ የቅኔ መንገድ በጣም ትልቅ ሊቅ እንደነበሩ ነው የምናውቀው። ዛሬም በቅኔያቸው ተጽፎ የምናገኘው በተለይ አንድ መወድስ አለ የኔታ እጹብ። እንዲያው በእውነት እንዲያው ንባቡ ይማርከኛል። ለዘእም ዳዊት ዳዊት ለዘበይ ወፍታሄ ለዘእም ዳዊት ዳዊት ለዘበይ ወፍታሄ የወፍታሄ ለሆሴዕ ለዘበ ሚልክያ ያጽርሁ ናሁ ሐነጸ ሀበዘ ሐነጸ ናሁ። አሁን በጎንጅ የመወድስ ቤት መምቻ መጀመሪያውን በአጭር በማድረግ ይታወቃሉ። እንግዲህ ለዘእም ዳዊት ዳዊት ለዘበይ ወፍታሄ የወፍታሄ ለሆሴዕ ለዘበ ሚልክያ ያጽርሁ ብሎ በአጭር ሞት። አዎ በዋርላ ደግሞ ይሄንን ማርዘም በልጉጥ ማርዘም አለ ዜማ ልኩ ግን ማርዘም። ናሁ ሐነጸ ሀበዘ ሐነጸ ናሁ ኦሪተ ታእካ ዘአስር እስፉ ያዕቆብ ነጻር የሰርቀ ይስሐቅ ሱሲ ወእርበተ አብርሃም ኤርሁ። ይሁን አወዳደቁ። ነጻር የሰርቀ ይስሐቅ ሱሲ ወእርበተ አብርሃም ኤርሁ አሉና ወሃበ አሎ ምዕራብ ለመልከ ጼዴቅ ምብጻሁ ሆሳዕናሁ 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 አርዳአ ሴሎ አይባን ዘበዘ ኪሩቤል ጸንሁ በቢታንያ ተመከሁ። ይሁን የኔታ እጹብ ጎንደር ነው። ጎንደር ነው የነበሩ። የኔታ እጹብ ግን ቅኔያቸው ምንድነው? ጎንጅ ነው። ግን ጎንጅ እዚህ ጽላሉ ሀገሩ ጋር አይገናኝም። ገባኛው ሰው እንግዲህ ይኸውልህ መጋቢያ ይለፍ። አሁን ይኸውልህ ሰው አንደኛ በጎጥ የሚያምን ነው። በሁለተኛ ደረጃ ደግሞ ሀገር ሲጠራ አንድ ላይ ብቻ የተወሰነ ይመስለዋል። ያን ለማለት በአራቱ ማዕዘን የመጣ ነው የኔታ። እንግዲህ ወደዚህ ከመጣን ማለት ነው አሁን ቤተ ያሬድ የሚባለው ሶስቱ ልጨርስ። አሁን ይሄንን ሶስቱን አሁን ወደ ዋና መነሻችን እንምጣ። ይሄንን ምን አደረገው ትውልድ? የነበረውን ቤተ አበው አለው። እንግዲህ የንታ እንዲበሉልኝ የኔታ ያሬድ እንዲበሉልኝ ብለው አይደለም። ራሱ ትውልዱ ግን ቤተ አበው አለውና ይሄንን በጣም ራይ ያስተማሩ ያሉትን የኔታን ደግሞ ቤተ ያሬድ ብሎ ሰየም። ዛሬ አንድ ደቀ መዝሙር ከማን ነው የተማረ ይባል? ከቤተ ያሬድ ነው ከቤተ አበው። ይሄ ነው የ100 ዓመት አንድ የቅኔ ልዩ ከዩቤሉ ይበላል የንታው ከዩቤሉ ያለፋቸው። እና አንድ የቅኔ መስመር ተዘረጋ ማለት ነው። ስለዚህ አሁን ቀደም ያለውን ማለት ነው ቤተ አበው አለው ትውልዱ ራሱ እኮ ትውልዱ ማለት ነው። አሁን ያለውን ደግሞ እንግዲህ ቅድም እንዳሉት ከ60 ዓመተ ምህረት ጀምሮ እስካሁን ደግሞ በማስተማር ያሉትን የኔታ ያሬድ ልጅ በእድሜም በቀለምም የኔታ ያሬድ ልጅ የሆነው ደግሞ አሁን እየተማረ ያለውን ካበው አልደረስንም የደረስነ ከሊቀ ሊቃውንት ያሬድ ሽፈራው ነው ብለው አጠቃላይ ጠቅልል ለማድረግ ቤተ ያሬድ አሉት ነው። ቤተ ያሬድ አሉት። አሁን ከሁለት ተከፈለ። በጣም ጥሩ። አሁን እርሶም ያው በየቤቱ ይህ አሁን ለይተው አሳይተውናል። እንግዲህ የኔታ ያስተምራ አገባቡም የዋርላው ይቀጸላል፣ የጎንጁ ይቀጸላል፣ የዋሸራው ምናልባት እኔ የዋሸራውን በመቀጸል እለያለሁ። አሁን ተማሪው ያክሊሉ የሚሉት ራሱ አለ። የዋሸራው የኔታ አክሊሉ ደምቢያ ነበር። ያለቃ ተክሊ እና የዋሸራውንም
በመቀጸል ያው አሁን ተማሪ ደቀ መዝሙሩ ጌቴ ገሞራ ደግሞ ራሱ ደብረ ሚካኤል ጎንደር ነው የነበሩ ጌቴ ገሞራ ይሳቸውም አለ። አሁን እንግዲህ ምንድነው አሁን ጌቴ ገሞራ የራሳቸው አይደለም አገባቡ በመሰረቱ የማን ነው እሱ? የኖረ የዋርላ አገባብ ነው። የዋርላ አገባብ ነው እና ተማሪው በራሱ ዝም ብሎ የጌቴ ገሞራ ይለዋል። አዎ እና እሳቸው አለ ጌቴ ገሞራ የሚባሉ እንደነበሩ ይታወቃል። ያውም ቅርብ ጊዜ ከናለቃ ተክሌ አዎ ቅርብ ጊዜ የነበሩ ናቸውና አገባቡ የኖረ አገባብ ነው። አካሄዱ ኢቬሎ ካሌብ ለሰለሞን ኢቬሎ ካሌብ ለኢያሱ እያለ አካሄዱን ይቀይራል እንጂ ትልቁ የዋርላ አገባብ ማለት ነው። በጣም ጥሩ። እሺ እሱን እንቀጥልና በእሱ ያብራሩና አለቅ ወእንዘ ዝሩት ይእቲ ማእከለ አድባር ወቈላተ ገዳም ወተጋቢያ ተከውነ ሀተ ጵርስፎራ እንዳለው ሊቁ እንግዲህ ታች ቆላ ላይ ደጋ ተዘርቶ ያቅንጣቱ ተሰብስቦ አንድ ዳቦ እንደሚሆነው ሁሉ ይህ ሁሉ የጎንጅም ይሁን የዋሽራም ይሁን የዋርላም ይሁን የቤተ ያሬድም የቤተ አበውም ይሁን ዕውቀቱ መንፈሳዊ ዕውቀት ነው። ጸጋው መንፈሳዊ ጸጋ ነው። ድርሰቱ መንፈሳዊ ድርሰት ነው። ምናልባት አንዳንድ ጊዜ ቅኔ እንግዲህ እንደ ጊዜ ግብሩ ፖለቲካውንም ማህበራዊውንም ነገር ሃይማኖት ሁሉንም ሊዳስስ ይችላል። በአብዛኛው ግን መንፈሳዊ ዕውቀት መሆኑን አስረግጠን መናገር ይገባናል። ምክንያቱም ብዙዎች የውጭ ዜጎች እነ ሚስተር ዲልማን ብዙ ደክመዋል። ጳውሎስ ሲዲ ጳውሎስ ብዙዎቹ አሁን ግዕዝ እነ ሚስተር ዲልማን ሌሎችም አሁን እነ ጳውሎስ ሲዲ ሌሎችም መተርጉማን ቢሆኑ ቋንቋውን ያውቁታል እንጂ ቅኔውን ሊያውቁት አልቻሉም። ቅኔው የኢትዮጵያውያን ሀብት ነው። ሀብትነቱ ደግሞ መንፈሳዊ ሀብት ነው። ይሄንን በደንብ መናገር ይቻላል። እንደ ቋንቋ ግን እንደ ማንኛውም ቋንቋ ነው። የአማኒውም ቋንቋ ነው። ስለዚህ በሀገራችን በተለይ በዚህ በክልላችን ያው የግዕዝ ቋንቋ ትምህርት በሌሎች በዘመናዊ ትምህርት ቤቶች ሁሉ ተጀምሯል። ጥሩ ጅምር ነው። በዩኒቨርሲቲዎችም ተጀምሯል። ይህ ሊበረታታ የሚገባ ነው። እንደው በቤተ ክርስቲያን ጉያ ውስጥ ተጣብቆ ስለተገኘ በቅኔ ውስጥ የተገኘ በነገራችን ላይ ለግዕዝ ቅኔ ምንድነው እስትንፋሱ ሕይወቱ ነው። ቅኔ በመኖሩ ግዕዝ ቋንቋ እስካሁን ቆይቷል። ቅኔ ባይኖር ኑሮ በእርግጠኝነት ቋንቋው ይጠፋ ነበር ማለት ነው እና ቅኔ የግዕዝ ባለውለታው ነው። ቅኔ በመኖሩ ምክንያት ቅኔውን ሲል ትውልዱ ግዕዙን ቋንቋው እንዲቆይ አድርጎታል ማለት ነው እና ያው ቅኔውን እንግዲህ መንፈሳውያን የሆኑ ቅኔውን መማር መንፈሳውያን ወይም ደግሞ በሃይማኖት የተለዩት ደግሞ ግዕዝን ቋንቋ ቢማሩት ያው ታሪክ ለማጥናት የኢትዮጵያን ምንነት የጥንት መጻሕፍቶችን ለመረዳት ጠቃሚ ነው ለማለት ፈልጋለሁ። እንግዲህ ደግሞ በሌላ ጊዜ ተገናኝተን ያው እንወያያለን። እግዚአብሔር ይስጥልኝ። አድማጭ ተመልካቾቻችን ይህ ሐሽማል ሚዲያ ነው። ዛሬ እንግዲህ ታላቁ ሊቅ መጋቤ አእላፍ ቅዱስ ያሬድ የታላቁን ሊቅ የሊቀ ሊቃውንት ያሬድ ሽፈራውን የአባቱን የስጋም የቀለም አባቱ የሆኑትን የሁላችንም አባት የኢትዮጵያ አባት የሆኑትን በተለይ ለእኛ ለሊቃውንት የቀለም አባት የሆኑትን እኛ ስል ሌሎችን ለመወከል ያህል ነው የሆኑትን የእሳቸውን ታሪክ በጨረፍታ አንስተናል። ስለሳቸው ቤተ ጉባኤም አንስተናል። ሌላ ጊዜ ደግሞ በሰፊው በእውነት ሊቀ ሊቃውንት ያሬድ ሽፈራው ብዙ የሚነገር ነገር አላቸው። ራሳቸው መጋቤ አእላፍ ቅዱስ ያሬድም ብዙ ያልነገሩን ነገር አለ። ያንን ይዘን ደግሞ ሌላ ቀን እንደምንመለስ ቃል እገባለሁ። የንታም ቃል ይገባሉ። ያው ቋንቋው እንደሚሻከራችሁ እንደሚከብዳችሁ ይገባኛል። ምናልባት አሁን ዛሬ ትውልዱ እየሰማ ያለው ቋንቋ የሚዲያ ብቻ ነው። የተነበበ መጽሐፍ ሰምቶ ስለማያውቅ እንደሚከብድ ይገባኛል። ነገር ግን ቅድም የንታ አብራርተውታል። ቅኔ ማስነገር ሲባል ቅኔ መዝረፍ ሲባል የቅኔ ቤት ቋንቋ ስለሆነ ነው እንጂ ጠቅለል ሲል ግን መማር ማስተማር ማለት ነው። እንደሱ አድርጋችሁ እንደተረዱት አሳስባለሁ። እንግዲህ መጋቤ አእላፍ ቅዱስ ያሬድ ከዚህ ተገኝተው ይህንን ያህል ጥልቅ ትምህርት ስለሰጡን በእውነቱ በእግዚአብሔር ስም አመሰግናለሁ። እግዚአብሔር ይስጥልኝ።